እኛ ጋር የምናየው ዲጂታል ሊትሬሲ መጀመሪያ ተጠቃሚነት ጠንካራ የሆኑት ወጣቶች ናቸው። ዛሬ 2 ዓመት በነበረው ስተዲ እንግዲህ ቴሌግራም እና ቲክቶክ ትልቅ ዶሚኔት የሚያደርጉ ፕላትፎርሞች ነበሩ። በሶስተኝነት ኢንስታግራም ነበር። አይ ቲንክ በጣም ሰርፕራይዚንግ ከሌሎች የሚዲያ ስቴጆች የሚያሳየው የነበረው አንደኛ በይዘት በኮንቴንት ፖለቲካና ማህበራዊ ጉዳዮች ፖለቲካና ከረንት አፌርስ ነበሩ። ስለዚህ ወጣት ተጠቃሚዎችን ከኢንተርቴንመንት ጋር አታች ማድረግ ፌርም እና ትክክል ያልሆነ ነገር እንደነበር ነበር በወቅቱ። ለአንድ ለቴሌቪዥን ጣቢያ ወይም ለስፔሲፊክ ብሮድካስት ኤንቲቲ የተተወን ነገር ወደ ኢንዲቪጁዋል ደረጃ ማቅረብ የቻሉ ፕላትፎርሞች ናቸው። ትራዲሽናል ሚዲያ ላይ የነበረው ብሮድካስት ሰርቪስ ሄቪሊ ሬጉሌትድ ነው በእኛም ሀገር በሌሎችም ሀገር። ወደ ሶሻል ሚዲያ ሲመጣ ግን ያን ሬጉሌሽን ኢንፎርስ ለማድረግ የሚያስችል ምህዳር የለም። በገጽ የምናውቃቸው ፊት ለፊት የምናውቃቸው ሰዎች ከኪቦርድ ጀርባ ሲሆኑ ከኮምፒውተር ጀርባ ሲሆኑ ሌላ ማንነት እናይባቸዋለን። እንደው ይህ መነሻ ምክንያቱ ምንድን ነው? ኦፍላይን በሆነው ዓለም ላይ እነዚህ ግለሰቦች ያላቸው ዲሳቲስፋክሽን ይኖራል። ያንን ዲሳቲስፋክሽን ወደ ኦንላይን ዓለም በሚያመጡበት ጊዜ ኦንላይን ያለው ዓለም ኦፍላይን ካላቸው ፐርሰናሊቲ ይዘው እንዳይመጡ ኦፖርቹኒቲ ይሰጣቸዋል። 2 ዱፕሊኬት የሆኑ እና ዱፕሊኬት የሆኑ ግን የማይገናኙ ዓለሞች ላይ የሚኖር ማልቲፕል ፐርሰናሊቲ ያለው ሰው እንዲፈጠር ምክንያት ነው። የሶሻል ሚዲያ ማናጀር ይባላሉ። የግል ገጽንም ጭምር ማኔጅ የሚያደርጉ ምላሽ የሚሰጡ እንዲህ አይነት ነገሮች እየመጡ ነው እና በቀን 8 ሰዓት ተብሎ ሬጉሌት በተደረገ የስራ ኢንቫይሮንመንት ላይ ማኔጅ እንዲደረግ ኤክስፔክት ማድረግ ነው። መጀመሪያው ትልቁ ስህተት እሱ ነው። እንደ አካውንቱ ግዝፈት እንደ ተደራሽነቱ እንደሚደርሰው ሜሴጅ አንጻር ፊዚካል ድርጅቱ በጣም ትንሽ ሰራተኛ ኖሮት አካውንቱ ትልቅ ሊሆን ይችላል። አካውንቱ ማኔጅ ለማድረግ የዛን ያህል ሽፍት ዲፔንደንት የሆነ ማኔጅመንት ያስፈልጋል። የፕሮቶኮል ጉዳይ። ጤና ይስጥልን የፕሮግራማችን ተከታታዮች እንደምን ሰነበታችሁ? በያላችሁበት ጥሩ ጊዜ ያሳልፋችሁ እንደሆነ ግምታችን ነው። ይህ የፕሮቶኮል ጉዳይ ፖድካስት ነው። በማህበራዊ በቢዝነስ በዓለም አቀፍና በመንግስታዊ አሰራር ስነስርዓቶች ፕሮቶኮሎች ላይ ትኩረት እናደርጋለን። ብዙ ተመልካቾቻችን እናንተ የምትሰሩበትን ሚዲያ ጨምሮ አሁን አብዛኛው ሰው ያለው ማህበራዊ ሚዲያ ላይ ነው፣ ዲጂታል ዓለም ላይ ነው። ስለዚህ ስነስርዓቶች ለምን አታነሱም የሚል በርካታ ጥያቄ ተነስቷል። በእርግጥም ዲጂታል ማንነት አለን። እዛ ላይ ስንሆን ደግሞ ልንከተላቸው የሚገቡ ስነስርዓቶች እጅግ አስፈላጊ ናቸው። ይህን በተመለከተ እንግዳ ጋብዘን እዚህ ስቱዲዮ እንገኛለን። እንግዳችን አቶ ኤልሻዳይ ነጋሽ ይባላሉ። አቶ ኤልሻዳይ እንኳን ደህና መጣ። እንኳን ደህና ቆየኝ አቤ። አቶ ኤልሻዳይን በተወሰነ መንገድ ለማስተዋወቅ እሞክራለሁ። በጣም ሰፊ ስራ እየሰሩ የሚገኙ እንግዳችን ናቸው። ነገር ግን በተወሰነ መንገድ ብቻ ለማስተዋወቅ ልሞክር። አቶ ኤልሻዳይ ነጋሽ በአፍሪካ የቴክኖሎጂ እና የፖሊሲ መስክ ከፍተኛ ለውጥ እያመጡ የሚገኙ ታዋቂ ስትራቴጂስት እና የቢዝነስ መሪ ናቸው። የከምኮም ዋና ስራ አስፈጻሚ ሲሆኑ ከአዲስ አበባ እስከ ዴልዌር እንዲሁም በ5 የአፍሪካ ሀገራት ውስጥ ተጽዕኖ ፈጣሪ የሆኑ የፐብሊክ ፖሊሲ እና የማኔጅመንት አማካሪ ድርጅቶችን በመገንባት የሚታወቁ ስኬታማ መሪ ናቸው። የዛሬው እንግዳችንን ዋና ዋና ስኬቶች ልግለጽ። የመጀመሪያው በህግና ስርዓት ማሻሻያ ላይ የሰሩት ነው። ባለፉት 5 ዓመታት በኢትዮጵያ ውስጥ የተደረጉ ዋና ዋና የህግ ማሻሻያዎች ላይ በተለይም በኮምፒውተር ወንጀል፣ በኤሌክትሮኒክ ግብይትና በመገናኛ ብዙሃን አዋጅ ላይ ቁልፍ የአማካሪነት ሚና ተጫውተዋል። ዓለም አቀፍ ትብብርን በተመለከተም በእርሳቸው መሪነት ከምኮም እንደ ሜታ ወይም ፌስቡክ፣ እንደ ጉግል፣ ሳፋሪኮም እና የኢፌድሪ ጠቅላይ ሚኒስቴር ጽሕፈት ቤት ካሉ ታላላቅ ተቋማት ጋር በጋራ እንዲሰሩ አስችለዋል። የቴክኖሎጂ ፈጠራ ጋር ተያይዞም የጥላቻ ንግግርን በቴክኖሎጂ ከመለየት ጀምሮ ሰው ሰራሽ አስተውሎትን ወይም ኤአይ እና ቨርቹዋል ሪያሊቲን ቪአር ለስልጠና አገልግሎት እንዲውሉ በማድረግ ረገድ ግንባር ቀደም ናቸው። የትምህርት ዝግጅታቸውን በተመለከተም ከአዲስ አበባ ዩኒቨርሲቲ በኢንፎርሜሽን ሲስተምስ የመጀመሪያ ዲግሪያቸውን እንዲሁም በዓለም አቀፍ ደረጃ ስመጥር ከሆነው ከስዊዘርላንዱ ኢፒኤፍኤል ዩኒቨርሲቲ በማስተርስ ዲግሪ ተመርቋል። አቶ ኤልሻዳይ በኳታር፣ ኢትዮጵያ፣ ስዊዘርላንድ እና ቦትስዋና ያካበቱትን ዓለም አቀፍ ልምድ ይዘው ዛሬ ከኛ ጋር ቆይታ ያደርጋሉ። በድጋሚ አቶ ኤልሻዳይ እንኳን በደህና መጡ ወደ ፕሮቶኮል ጉዳይ ፖድካስታችን። እንግዲህ ሰፊ ቆይታ እናደርጋለን። ለግንኙነታችን እንዲመች አንተ ማለቱ እንዲፈቅዱልኝ እጠይቃለሁ። በደስታ። እሺ እንግዲህ
የመጀመሪያው ክፍል ላይ ዓለም አቀፍና ሀገራዊ ነገሮች ምን ይመስላሉ የሚለው መነሻ ብናደርግ እንግዲህ ሁላችንም አሁን አንድ የሚያደርገን ቴክኖሎጂ ሁላችንም ጋር መድረስ ችሏል እና እንደው የሶሻል ሚዲያ ከዛም ባለፈ ደግሞ የዲጂታል ስነ ምህዳሩ ወዴት እያመራ ነው? እንዴት ይመስላል? በጣም ጥሩ መግቢያ ነው የሆነው። እንግዲህ ኢትዮጵያን በተመለከተ ሁላችንም እንደምናውቀው የዲጂታል ኢትዮጵያ 2025 ስትራቴጂ ነበር። ያ ስትራቴጂ ተጠናቆ ወደ 2030 ስትራቴጂ ኢቮልቭ አድርጎ የዛ ስትራቴጂ ወደ 2ኛ ዓመት በመሄድ ላይ ይገኛል። በዚህ ባለፈው 5 ዓመት ላይ ትልቁ ስኬት ተደራሽነትን እውን ማድረግ ነበረ። ያም ደግሞ በብዙ ሁኔታ እና በብዙ መለኪያዎች ተደራሽነት ጥሩ ደረጃ እንደደረሰ የምናየው ነው። በቁጥርም ብናይ የሞባይል ተጠቃሚዎች፣ ኢንተርኔት ተጠቃሚዎች፣ የሞባይል ባንኪንግ ተጠቃሚዎች በሌሎች ሜትሪክሶች ከነበረበት ዜሮ ከሚባል ደረጃ ሞባይል ሰብስክራይበሮች ወደ 98 ሚሊዮን አካባቢ አክቲቭ ሰብስክራይበሮች ባይሆንም ግን ጠቅላላ ሰብስክራይበሮች እዛን ያህል ደርሷል። ኢንተርኔት ወደ 60 አካባቢ እየደረሰ ነው። የሞባይል ባንኪንግ ተጠቃሚዎችም 50 ሚሊዮን አካባቢ ማለፉን እናያለን። እነዚህ ዩኒክ እና አክቲቭ ሰብስክራይበሮችን ባይሆኑ እንደ ተደራሽና ወይም አክቲቭ ዲቫይስስ ኔትወርክ ወይም አክቲቭ የሆኑ ዲቫይሶች ኔትወርኩ ላይ ባሉት በምንለው ሜትሪክ ትልቅ ተደራሽነት እንዳለ ነው የሚያሳየን። የሚቀጥለው 5 ዓመት ደግሞ ስትራቴጂ ያንን ተደራሽነት ወደ ተጠቃሚነት ማስኬድ የሚለው ላይ ነው እንግዲህ እንደ ሀገር እየተሰራ ያለው። እዚህ ላይ ሁሉም ባለድርሻ አካላቶች እየተሳተፉ ነው። ይህን በምንልበት ጊዜ ደግሞ ወደ ተጠቃሚነት ስንሄድ ከክፍያ ስርዓቶች ወይም እንደዚሁም ኢንተርኔት ሎጊን አድርጎ ለተለያዩ ጉዳዮች ከመጠቀም በተጨማሪ ታማኝ የሆነ ሴፍ የሆነና ምርታማ የሆነ የዲጂታል ሚዲያ አጠቃቀም ወይም የዲጂታል አጠቃቀም ሀገሪቷ ውስጥ እንዲኖር ነው የሚቀጥለው ተደራሽነት ወደ ተጠቃሚነት የሚለው አካሄድ ላይ ነው እየሄደ ያለው። የተጀመረው ባለፈው 5 ዓመት የተሰራው ስራ በጣም ሰፊ ነው። ለተደራሽነት ትልቅ የሆነ ፋውንዴሽን ወይም ትልቅ የሆነ መሰረት ጥሎ ነው አሁን ያለው። ወደ ተጠቃሚነት ደግሞ ወይም ጥራት ያለው ተጠቃሚነት ደግሞ ማምጣት የሚለው ጉዳይ ላይ ነው የሚቀጥለው 5 ዓመት የሚኖረው ፎከስ። ስለዚህ በጣም እንደውም ትክክለኛ ሰዓት ላይ ነው የመጣ ነው ማለት ነው። ተደራሽነት ይቀድማል፣ ከዛ ተጠቃሚ ስንጠቀም እንግዲህ ስነስርዓቱ እዛ ላይ ነው የሚመጣው። እንደው እነዚህን ማህበራዊ ሚዲያዎች ወይም ዲጂታል አገልግሎቶች እንግዲህ ሰፊ ነው የሚመስለኝ። ዲጂታል አገልግሎት ስንል የተለያየ ፕላትፎርሞች አሉ፣ የተለያዩ መተግበሪያዎች ወይም አፕሊኬሽኖች አሉ። ከዛ በተጨማሪ ደግሞ ቀደም ሲል የጠቀስነው የማህበራዊ ሚዲያውም አለና እንደው ይሄን ለመጠቀም የሚያስችለን አንዱ ዝግጅት የዲጂታል ሊትረሲ የምንለው ወይም ደግሞ የአጠቃቀም እውቀት የምንለው እሱ ነውና እንደው ያለንበት ደረጃ ምን ይመስላል? በጣም ጥሩ። እንግዲህ ዲጂታል ሊትረሲ ከሌሎቹ የሊትረሲ አይነቶች የሚለይ አይነት ነው። እንግዲህ የሌላ ቴክኖሎጂ ኢቮሉሽን በምናይበት ጊዜ የመጀመሪያው ተጠቃሚዎች ሁሌ ቴክኖሎጂውን አፎርድ የሚያደርጉ ቴክኖሎጂ የሚገኝበት ቅርብ ቦታ ላይ የሚኖሩ ከዛ በኋላ ደግሞ ቴክኖሎጂ በሚያመጣቸው ለውጦች ውስጥ ራሳቸውን በማሳለፍ የሚሄዱ ናቸው። ዲጂታል ሊትረሲ ላይ ስንመለከት በአብዛኛው ጊዜ የዲጂታል ሊትረሲ ወይም የዲጂታል ዓለም ኢቮሉሽን የባሪየርን በተለይ ኮስት የሆነውን ባሪየርን ሪዲዩስ እያደረገ በፊት ከነበሩ ተጠቃሚዎች ወደ በቀላሉ አፎርድ የሚያደርጉ ተጠቃሚዎች እንዲመጣ በፍጥነት የሚያስችል የቴክኖሎጂ ኢቮሉሽን ነው። ያ ምንን ነገር ያሳየናል? ዲጂታል ሊትረሲ ላይ ኖርማሊ ሌላ ቴክኖሎጂዎች ላይ አቅም ያላቸው ሲኒየር ስራ ላይ ያሉ ወይም ባለሀብቶች ቴክኖሎጂን በጥሩ ሁኔታ ወይም በሰፊ ሁኔታ ግዙፍ ሁኔታ ሲጠቀሙት፣ እኛ ጋር የምናየው ዲጂታል ሊትረሲ መጀመሪያ ተጠቃሚነት ጠንካራ የሆኑት ወጣቶች ናቸው። ከሌሎች ቴክኖሎጂ ኢቮሉሽኖች ወጣቶች ሞር ተጠቃሚ ሞር ለዋና ጉዳዮች የሚጠቀሙት እና አደልት የሆኑት ሰዎች ደግሞ በኋላ ወደ ቴክኖሎጂ የሚመጡበትን ሁኔታ እናያለን።
በኮስት ባሪየርም ደግሞ ስናየው ኮስት ባሪየሩ በየጊዜው በወረደ ቁጥር አዲስ ተጠቃሚዎች በፊት ይጠቀሙት ከነበሩት ተጠቃሚዎች የበለጠ በፍጥነት ሄደው ያንን የአጠቃቀም አዝማሚያ የሚያሳዩበት ሁኔታ እናያለን። ስለዚህ ምናልባት አንድ ተጠቃሚ በባንክ ሲስተም ውስጥ ሄዶ ፎርም ማኑዋሊ ሞልቶ ገንዘብ ትራንስፈር አድርጎ ያን የለመደውን ተጠቃሚ ባንክ ያልሄደ ሰው መጀመሪያ ሞባይል በመጠቀም ወደ ቴክኖሎጂ አጠቃቀም ሲገባ እናያለን። ስለዚህ ነሰሰሪ ሲኮንሻል በሆነ መንገድ አዶፕሽን አይኖርም። ሲኮንሻል በሆነ መንገድም ደግሞ ፕሮዳክቲቭ ተጠቃሚነት አይመጣም። ይህንን መጀመሪያ ማወቅና አክኖሌጅ ማድረግ በጣም ይፈልጋል። ዲጂታል ሊትረሲን በተመለከተ እንግዲህ ለሁሉም የማህበረሰብ ክፍል እንደ ቤዚክ ጠቃሚ ነገር የሚያስፈልግ ነው። በእድሜ ገፋ ያሉ ሰዎች ይሄ ነገር ያስፈልገኛል አያስፈልገኝም ብለው ዲቤት አድርገው ነው ወደዛ የሚመጡት። ወጣቶች ደግሞ ሲጀምሩ ከሱ ጋር ነው አብረው የሚጀምሩት። ስለዚህ እነሱ አዶፕሽን በጣም ጥሩ የሆነ ይመስላል። እንደ ሀገር የምናየው አት ሞመንት እንግዲህ ፕሮዳክቲቭ ሴፍ በሆነ የተጠቃሚነት አካሄዶች ላይ የተሰራ ሰርቬይ የለም። ፕሮዳክቲቭ የሆኑ አጠቃቀሞች ላይ ምናልባት እንግዲህ እስካሁን የምናየው ፋውንዴሽናል የሆነ የአጠቃቀም ሁኔታ ስለሆነ አብዛኛውን ዴታ የምናገኘው ፔመንትስ ወይም የክፍያ ስርዓቶች ጋር በተገናኘ ሁኔታ ነው። ግን ያን ግልጽ የሆነ ነገር እስካሁን ነገር አይሰጠንም። ካሉት አካሄዶች ግን የምንገምተው ነገር አለ። አንደኛ እንደ ሀገር የፔመንት ፋውንዴሽን ሌየር ሌይ በተደረገበት ቦታ ላይ የሚቀጥለው ሌየር ኔሰሰርሊ ከሌላ አገር የሚመጣ ሌየር ይሆናል ብለን አንገምትም። ምናልባት የፔመንት ፋውንዴሽን ሌየር ሌሎች ኢኮኖሚዎች ላይ ሌይ ቢደረግ ኔክስት የሚመጣው ኢኮሜርስ ነው ብለን ነው የምናስበው። ኢትዮጵያ ግን ወደዛ ልንሄድ የምንችለው ኦልሬዲ ሶሻል ኮሜርስን አዶፕት አድርገን የጀመርነው ሶሻል ኮሜርስን ፎርማላይዝ ማድረግና ያንን አጠቃቀም የማምጣት ነገርን ነው የምናየው። በሌሎችም አካሄዶችም ብናይ ምናልባት ቴክኖሎጂ በሌላው ሀገር ላይ በሌላ ኢኮኖሚዎች ላይ ሲኩዌንሻል የመጣበትን አካሄድን ትተን ከረንት የሆነውን አዶፕሽን ላይ ልንመጣ እንደምንችል የሚያሳየን። ስለዚህ ብዙ ጥናት የሚፈልግ ብዙም አካሄዶችና ትሬንዶችን ማየት የሚፈልግ ነገር ግን ሎካል ሪያሊቲያችንም ደግሞ ያገናዘበ መሆኑን ማየት የሚያስፈልግበት ኤሪያ ይመስለኛል። በጣም የሚገርም ነጥብ ነው የተነሳው። በተለይ የቅደም ተከተሉን በተመለከተ ያነሳው ነጥብ ላይ እና ሌላው ዓለም እንደውም እዚህ ኢንፍራስትራክቸሩ ላይ ሃርድዌሩ ላይ ብዙ ኢንቨስትመንት የሚፈልጉ ነገሮች ላይ እየሰራ አፍሪካ ወይም ወደ ኢትዮጵያ ደግሞ ስንመጣ በጣም ቀላል ከሆነው መንገድ በስልክ አገልግሎት ማግኘት። አሁን በፊት ካርዶች አሉ፣ የተለያዩ ካርዶች ፕሪፔይድ፣ የተለያየ ነገር ልንጠቅስ እንችላለን እና ያ በጣም ኤቲኤም ማሽኖችን ብንወስድ በጣም ብዙ ወጪ ያለባቸው ናቸው። ስልክ ግን ተጠቅሞ ብር መላክ፣ ብር መቀበል፣ ሌሎች አገልግሎቶችን ማግኘት ከወጪም ከሌሎች ነገሮችም አንጻር በጣም ቀላሉ መንገድ ይመስለኛል እና ይሄ ምናልባት ይሄን ነው ቅደም ተከተል ልንል የምንችለው። ሌላው ዓለም ላይ ያለውን ምናልባት እነሱ አሁን ከዚህ ወጥተው እኛ ወደ ጀመርነው እየመጡ ይመስለኛል። ልክ ነው። አድቫንስድ ኢኮኖሚዎች አፍሪካ ውስጥ ስታብሊሽ የተደረጉትን ፔመንት ኢንፍራስትራክቸሮች አዶፕት ወደ ማድረግ አይ ቲንክ ምናልባት የቃል ስህተት ባልፈጽም ኮር ባንኪንግ ሶሉሽንስ ወይም ኮር ባንኪንግ አክቲቪቲዎች ወደ ዋሌቶች የመምጣት ሁኔታን እናያለን። ያ አንደኛ የአጠቃቀም ቅለት ያመጣውና ያን እንደሚፈጠረው ቴክኖሎጂ አዶፕሽን ነው። ሁለተኛ ደግሞ ጀነሬሽን አለ። አይ ቲንክ በ10ዎቹ እና 20ዎቹ እድሜ ክልል ውስጥ የሚከተሉ አድማጮች እዚህ ውስጥ ብናየው ምናልባት ከጥቂት ዓመታት በኋላ ባንክ አካውንት ሄዶ ፊዚካሊ ኦፕን ማድረግ የሚለውን ኮንሰፕት ምናልባት የድሮ ታሪክ አድርገው ሊያዩት የሚችሉ መንገድ ላይ ነው። በተወሰነ መንገድ ከተሞቻችን ላይ ያንን ነገር ኦልሬዲ እያየን ነው። ሲኩዌንሻል የሆነው ነገር ጥሩ ነው፣ ሲኩዌንሻል የሆነ ጥሩ አይደለም የምንልበትም ነገር አይደለም። ምክንያቱም አዶፕሽን ሊኒየርን የሆነ አካሄድን አይከተልም። የሆነ የአዶፕሽን የሆነ ጊዜን ይፈልጋል። ከዛ በኋላ ግን ግራቪቴት አድርጎ ሶሳይቲ የሚፈልገው እና ተጠቃሚዎች የሚፈልጉት ነገር ላይ ይመጣል። ያንን አዶፕት የሚያደርጉ ደግሞ አቅራቢ ድርጅቶችም ናቸው ዲጂታል ኢኮኖሚ ላይ አሸናፊ የሚሆኑት። ነሰሰርሊ ስታቲክ የሆነ በፊት የነበረ ቢዝነስ ሞዴላቸውን ይዘው የሚቀጥሉ እንዳይሆኑ ይችላሉ። ያ ኤክሳይቲንግ ነው፣ ኢንትረስቲንግ ነው እና በጣም ፋስት ኢቮልቪንግ የሆነ ምህዳር ነው እንግዲህ
ያው ለመንደርደሪያ እንዲሆን ነው ወደ ዋናው ርዕሳችን ከመግባታችን በፊት ምን ይመስላል ዓለም አቀፋዊና እንዲሁም የሀገራችን ሁኔታዎች የሚል ነው እና እንግዲህ የተለያዩ ፕላትፎርሞች እንዳሉ ከማህበራዊ ሚዲያዎች ጀምሮ አንስተናል እና ቅድም ወደ ውይይታችን ከመግባታችን በፊት ስናወራ ነበረ። እኔ የምጠቀማቸው ፕላትፎርሞች በጣም ውስን ናቸው። ጎረምሳ ልጆች ደግሞ አሉኝ። እነሱ የሚጠቀሟቸውን እኔ ቢሰጡኝ እንዴት መጠቀም እንደማልችልም ማውቃቸዋሉ እና እንደው የትኛው ይዘት ወይም ደግሞ የትኛው እድሜ ይሄኛውን ፕላትፎርም እየተጠቀመ ነው? ከማህበራዊ ሚዲያ ጀምሮ እስከ ሌሎችም አገልግሎት ፕላትፎርሞች እንደው ብናነሳ ይህም እውነታዎቹን ስናቅ በኋላ ላይ ለምናነሳው የስነስርዓት ጉዳይም ጥሩ ግብዓት ይሆናል ብዬ ነው። መልካም እንግዲህ በኢትዮጵያ ላይ ስፔሲፊካሊ ማህበራዊ ሚዲያን በተመለከተ በይዘት አጠቃቀም ከ2 ዓመት በፊት የተለያዩ ድርጅቶች እኛን ጭምር ያጠኑት ጥናቶች አሉ። ይህን ጥናቶች የጀመርነው እድሜያቸው ከ13 ከ18 ዓመት እድሜ ያሉ ተጠቃሚዎች በአብዛኛው በይዘትም በፕላትፎርም የሚጠቀሟቸውን ፕሮዳክቶችም ወይም ኮንሱም ያደርጉትን ኮንቴንት ነበር በወቅቱ ለማየት የሞከርነው። ዛሬ 2 ዓመት በነበረው ስተዲ እንግዲህ በ2 ዓመት ውስጥ ብዙ ነገሮች ኢቮልቭ እንደሚያደርጉ ታሳቢ በማድረግ የነበረው ሁኔታ ቲንክ በዛ ታርጌት ግሩፕ ላይ ቴሌግራም እና ቲክቶክ ትልቅ ዶሚኔት የሚያደርጉ ፕላትፎርሞች ነበሩ። በሶስተኝነት ኢንስታግራም ነበር አይ ቲንክ ዶሚኔት የሚያደርጉ። ይሄ የተሰጠው ወደ ትልቅ የሆነ ሳምፕል ስተዲ አይደለም፣ ባልተሳሳት ወደ 1000 አካባቢ ተጠቃሚዎችን ታሳቢ ያደረገ ስተዲ ነው። እዚህ ውስጥ ቴሌግራም፣ ቲክቶክ እና ኢንስታግራም ዶሚኔት ያደርጋሉ። ቴሌግራም በጣም በብዙ ርቀት ሌሎችን ይመጣ ነበር፣ ግን ኢንተርምስ ኦፍ ፋስተር አዶፕሽን ደግሞ ቲክቶክ የመጣ ነበረ። አሁን እንደምንገነዘበው የኢንስታግራም የዛን ነገሮችን አዶፕት የማድረግ ነገር እናያለን። እዚህ ስተዲ ላይ ከ13 ዓመት በታች ያሉ ተጠቃሚዎችን አላካተትንም። ምክንያቱም በኢትዮጵያ ሕግ በማህበራዊ ሚዲያዎች በአብዛኛዎቹ ሕግ ከ13 ዓመት በታች ያሉ ተጠቃሚዎች ሬጅስተር አድርገው እነዛን ፕላትፎርሞች የመጠቀም ህጋዊ ፍቃድ ስለሌለና ያን ስተዲ ደግሞ ህጋዊ ፍቃድ በሌለበት ምህዳር ላይ ማድረጉ ብዙም ጥቅም ስላልታየን በወቅቱ አላደረግነውም ነበረ። ከ18 እስከ 30 ባለው ግሩፕ ላይ አይ ቲንክ ናሽናሊ ዛሬ 2 ዓመት በነበረው ፌስቡክ ነበረ ትልቁ ፕላትፎርም። በፊት ከነበረው 4 ዓመት ግን ዲክላይን እያደረገ እና ያን ቦታ ቴሌግራም እና ቲክቶክ ገን እየወሰዱት እንደነበሩ ነው ያንን የምናየው። ይሄ በፕላትፎርም በዛ አካባቢ ነው የምናየው። ከ30 እስከ 45 ከ45 እስከ 60 በነበረው የተጠቃሚ ግሩፕ ላይ ግን አሁንም ፌስቡክ ዶሚኔት እንደሚያደርግ ነበር የዛሬ 2 ዓመት የነበረው ስተዲ የሚያሳየን የነበረው። በይዘት እንግዲህ ሰፕራይዝ ያደረጉን ደግሞ ነገሮች ነበሩ። ይዘት ላይ ከ13 ከ18 ላይ ስተዲ ከቨር አላደረገም። ከ18 እስከ 30 ላይ በነበረው ላይ እንግዲህ በጣም ሰፕራይዚንግ ከሌሎች የሚዲያ ስተዲዎች የሚያሳየው የነበረው አንደኛ በይዘት በኮንቴንት ፖለቲካና ማህበራዊ ጉዳዮች ፖለቲካና ከረንት አፌርስ ነበሩ የሚያሳዩት። ይሄ ከብዙ ዓመቶች በኋላ የመጣ ትሬንድ ነው። ኢትዮጵያ ውስጥ ብቻ ሳይሆን ሌሎችም ኢመርጂንግ ኢኮኖሚዎች ላይ ነው። እንግዲህ ኖርማሊ በትራዲሽናል ሚዲያ ሴንስ 18 እስከ 30 ለኢንተርቴንመንት ለስፖርት ፕራይመሪ ኦዲየንስ ግሩፕ ተብሎ ነበር የሚታሰበው። ማህበራዊ ሚዲያ ላይ እንዳልሆነ ነው ያየነው። በአንደኝነት ፖለቲካና ከረንት አፌርስ ነበረ። በሁለተኛ የተወሰኑ ማህበራዊ ጉዳዮች ነበሩ። ሶስተኛ ሃይማኖት ነበር በወቅቱ በነበረው። አራተኛ ስፖርት ነበር እና አምስተኛ ነበር ኢንተርቴንመንት ይመጣ የነበረው። ስለዚህ ወጣት ተጠቃሚዎችን ከኢንተርቴንመንት ጋር አታች ማድረግ ፌርም እና ትክክል ያልሆነ ነገር እንደነበር ነበር በወቅቱ የተገነዘብነው። ይህን ስተዲ ሌሎችም ድርጅቶች ሪፕሊኬት አድርገውት በአብዛኛው አይ ቲንክ እስከ 6 የኢትዮጵያ ከተሞች ጋር ሪፕሊኬት አድርገው ሲያዩት ሞሮሌስ የተወሰኑ ለውጦች ያገኙበታል። ግን እነዚህ 5ቱ የኮንቴንት ታይፖች ነበሩ ዶሚኔት ያደርጉ የነበሩት። አይ ቲንክ ከምንሄድበት የሀገር ሁኔታዎች ካለፍንባቸው ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሁኔታዎች ጋር አይ ቲንክ ኮንሲስተንት የሆነ የአጠቃቀም ሁኔታ እንደነበር የተገነዘብነው። በጣም የሚገርም ነው። በተለይ ይዘት ላይ የተነሳው ነገር ያስደንቃል። በፊት እንግዲህ ሁላችንም ሜንስትሪም የሆኑትን ነገሮች ወይም ሚዲያዎች ነበር የምንከታተለው፣ ዜና፣ ወቅታዊ እውነታዎችን ለመከታተል። አሁን ግን ማህበራዊ ሚዲያው ያን እየወሰደ እንደሆነም ነው ጥናቱ ያሳየው ማለት ነው።
በጣም የሚገርም ነው። ከዛ ውጭ እንግዲህ ፕሮግራማችን በማህበራዊ በቢዝነስ እና በዓለም አቀፍ ጉዳዮች ላይ ያሉ ስነስርዓቶችን ፕሮቶኮሎችን ያነሳል ብለናል እና ይሄ የሶሻል ሚዲያውን ስናይ ሰዎች ለማህበራዊ ግንኙነት ይጠቀሙበታል። ተቋማት ደግሞ ለቢዝነሳቸው ለማስተዋወቅ ከደንበኞቻቸው ጋር ለመገናኘት ይጠቀሙበታል። ከዛ ደግሞ እያለፈ ሲመጣ ሀገራት የዲፕሎማሲ ስራ ለመስራት የሚጠቀሙበት ሚዲየም ሆኖ ነው የምናየው እና መሪዎችም እዚህ ላይ ያሉ፣ ዜጎችም እዚህ ላይ ያሉ፣ የቢዝነስ መሪዎችም እዚህ ላይ ያሉ እና እንደው ይሄ አጠቃቀም ለምሳሌ አሁን እኔ ትዊተርን ወይም ደግሞ የአሁኑን ኤክስ ሳስብ መሪዎች በየዕለቱ ያላቸውን ነገሮች የሚያጋሩበት ሆኖ አየዋለሁ። ሊንክዲን ላይ ደግሞ ስራ የሚፈልጉ ወይም በሙያቸው ማደግ የሚፈልጉ ሰዎች አጋርተው መለከታለሁ። ሌሎቹ ደግሞ ማህበራዊ ጉዳዮቻችንን የምንወያይባቸው ሆኖ ነው የማየው እና እንደው በየሶሻል ሚዲያዎቹ ፕላትፎርም ያለው አሁን ያልናቸው ጉዳዮች ላይ ያለው ተሳትፎ ምንድን ነው? በአብዛኛው ያለው ሁኔታ እንግዲህ እንደ በፊት ማህበራዊ ሚዲያ ምናልባት የዛሬ 10 ዓመት ድፍን ወይም ጥልቅ በሚባል ሁኔታ ለዚህ ጉዳይ ይጠቅማል አይጠቅምም የሚል ካታጎራይዜሽን ነበር የነበረው። አሁን የምናየው ኢቮሉሽን ፕላትፎርሞቹ ራሳቸው ወደ ተለያየ ተጠቃሚ ነው የጥቅም ዩዝ ኬዝ ኢቮልቭ እያደረጉ እንደሆኑ ነው። አንተ የተገነዘብከው ኤክስ ላይ እና ሊንክዲን ላይ በጣም ኮንሲስተንት ነው እኛ ከምናየው ነገር ጋር። ያንን የምናይበትን መንገድ የተጠቃሚ ቁጥር ማደግም ነገሮችን በደንብ አድርገን እናያለን። ከዛ በኋላ ደግሞ አደጋዎች ከነዚህ ፕላትፎርሞች ጋር አብሮ ማደጋቸውን እናያለን። መጀመሪያ ላይ አይ ቲንክ ማህበራዊ ሚዲያ አጠቃቀም የመጀመሪያው ዴንጀሮች ሰርፌስ ማድረግ የጀመሩት የዛሬ 8-9 ዓመት አካባቢ ነበረ። ይሄ በጥላቻ ንግግር እንዲሁም በተሳሳተ መረጃ መሰራፋት ላይ የነበረ ትልቅ የሆነ አደጋ ነበረ። የዛ አደጋ አሁንም በተወሰነ መንገድ ቀጥሏል። ያንን እነዚህ ፕላትፎርሞች ላይ እናያለን። ከዛ በኋላ ግን የተደራጀ ማጭበርበር ኮኦርዲኔትድ የሆነ በፕላትፎርሞች በተለያዩ ሰዎችን የመረጃ መመንተፍ ተግባራቶችን በዚህ ፕላትፎርሞች ላይ እናያለን። አሁን ደግሞ እነዚህ ፕላትፎርሞችም ኢንክሪሲንግሊ ሰርቪሳቸውን ከኤአይ ጋር ከሰው ሰራሽ አስተውሎት ጋር ኢንተግሬት በሚያደርጉበት ጊዜ የሚስ ኢንፎርሜሽኑም የፍሮዱም ማጭበርበሩም የነሱም አይነት ታይፕ አብሮ ኢቮልቭ እያደረገ መሆኑም እናያለን። ፕላትፎርሞቹ ይህንን በደንብ አድርገው ይገነዘቡታል። ለተጠቃሚዎቻቸው ይህን ነገር ሚኒማይዝ ለማድረግ ብዙ መንገድ ይሰራሉ፣ በኢትዮጵያ በሌሎችም ሀገሮች ላይ። ይሄ ሁሉ ትሬቶች ወይም የሚሉ ሪስኮች እንዳሉ ሆኑ ግን የፕላትፎርሞች ተጠቃሚ ቁጥር ማደጋቸውንም እናያለን። ተጠቃሚዎቹም ደግሞ የሚጠቀሙባቸው ምክንያቶችም ካይንድ ኦፍ ኢቮልቭ እያደረጉ ነበር። ለምሳሌ ኤክስ ላይ በፊት የምናየው ቤዚካሊ እንደ ኒውስ ሴንተር የመሆን ካራክተር እናይ ነበር፣ በተለይ ትዊተር እየነበር። አሁን ፕላትፎርሙ ኢቮልቭ እያደረገ ከመጣ በኋላ ሞር ወደ ሊደርሽፕ ወይም ወደ ዋን ቱ ሜኒ ብሮድካስት ታይፕ ኦፍ ፕላትፎርም እየተቀየረ መሆኑን እናያለን ኤክስ ላይ። ሊንክዲን ላይ በፊት ስራ መፈለግ የፕሮፌሽናል ኮንቴንት ነበር የምናየው። አሁን ደግሞ ወደ ፐርሰናል ብራንዲንግ ፕላትፎርም እየተቀየረ መሆኑን ደግሞ በተወሰነ መንገድ እናያለን። ያው የስራና የፕሮፌሽናል ኮንቴንቱ እንዳለው ሆኖ ሌላም አዲስ ዩዝ ኬዝ እየፈጠረ መሆኑን እናያለን። በፊት ኦርጋናይዜሽኖች ራሳቸውን ለኤምፕሎየሮቻቸው ለካስተመሮቻቸው የሚደርሱበት ፕሮዳክቶቻቸው የሚሸጡበት ኤምፕሎዮቻቸውን ሰራተኞቻቸውን ኢንጌጅ የሚያደርጉበት ፕላትፎርም ነበር የምናየው። ግን አሁን ደግሞ ኤምፕሎዮች ቴክኦቨር ማድረግ የሚሞክሩበትና ራሳቸውን ከጆብ ታይትላቸው በተጨማሪ እንደ አንድ ፕሮፌሽናል ሰው በካሪየራቸው ላይ መሆን የሚፈልጉትን ነገር ወይም ማግኘት የሚፈልጉትን ኢንጌጅመንት የሚያሳዩበት ፕላትፎርም መሆኑን እናያለን። አይ ቲንክ ኢን ተርምስ ኦፍ ፐርሰናል ብራንዲንግ ደግሞ ኢንስታግራም እና ሊንክዲንን ተመሳሳይነት በደንብ እናያለን። በተለይ በወጣት ዩዘሮች አይ ቲንክ አንዳንድ ቦታ ያጠቃቀም ልዩነቱም ራሱ ግልጽ እስከማይመስል ድረስ ሁለቱም ላይ የሚጠቀሙበትን የፐርሰናል ብራንዲንግ አክቲቪቲ ሁለቱም ላይ ኮንሲስተንትሊ እናያለን። ሰው ተጠቃሚዎችም ራሳቸውን ፕላትፎርሞቹን በደንብ አድርጎ ፑሽ እያደረጉ ያንን
እየመጡ ይመስላል እና ከኢቮሉሽኑ ጋር አብሮ እንግዲህ እኛም እንደ ድርጅት እነዚህን ትሬንዶች ስፖርት በማድረግ ለድርጅቶች ለተጠቃሚዎች ደግሞ ቤስት ራሳቸው ማቅረብ የሚችሉበትን መንገድ ደግሞ ለማቅረብ ምክራችን ለግሳለሁ ማለት ነው። እኛም አሁን እንግዲህ ሁሉም ፕላትፎርም ላይ ያለን የፕሮቶኮል ጉዳይ ራሳችንን ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ አስቀምጠናል። አንዳንድ ይዘቱ ተመሳሳይ አድርገን ነው የምናስቀምጠው። ምናልባት ዩቲዩብ፣ ቲክቶክ፣ ፌስቡክ አላነሳቸውም እና እነሱስ እንደው ለምን አይነት ይዘቶች ነው መጠቀም ያለብን? እንዴት ነው እየተጠቀምናቸው ያለ ነው? እንግዲህ አይ ቲንክ the TV station of the 2030 የምንለው አሁን ዩቲዩብ የሆነ የመጣ ክሊር የሆነ የመጣ ዲስቲንክሽን አይ ቲንክ ለብዙ ዓመታት ያ ነገር ክሬት የተደረገ እየመጣ ያለ ነው እና አይ ቲንክ በዩቲዩብ እና በቲክቶክ ላይ የኢንፍሉዌንሰሮችን ወይም ተጽዕኖ ፈጣሪዎችን እድገት በደንብ አድርገን ኖቲስ እናደርጋለን። እነዚህ ደግሞ ከመድረሻ ፕላትፎርም በተጨማሪ ሞኔታይዜሽን ትልቅ ፓወር ናቸው። ኮንቴንትን ተደራሽ በማድረግ ገቢንም መጨመር የሚያስችልባቸው ትልቅ ፕላትፎርሞች ስለሆኑ አግሬሲቭ እና ዲሊብሬት የሆነ ኮንቴንት ክሬተሮችን ያመጣ ትራዲሽናል ፕላትፎርሞችም ደግሞ በፊት ባይንድ በሚደረጉበት የጊዜ የበጀት ወይም የታይም ኮንስትሬንት ሳይገደቡ ራሳቸውን እዛ ላይ ማቅረብ እንዳለባቸው የተረዱበት እና በብዙ መንኩን የሚያቀርቡበት ነው። አይ ቲንክ ከ5 ዓመት ጀምሮ ደግሞ እነዚህ ፕላትፎርሞች በተለይ ቲክቶክ እና ዩቲዩብ የላይቭ ስትሪሚንግ ፕላትፎርሞች የሚሆኑ በፊት ለአንድ ለቴሌቪዥን ጣቢያ ወይም ለስፔሲፊክ ብሮድካስት ኤንቲቲ የተተወን ነገር ወደ ኢንዲቪዥዋል ደረጃ ማቅረብ የቻሉ ፕላትፎርሞች ናቸው። እንደ ጥቅምም ያም ትልቅ ጥቅም አብሮ አምጥቷል። ብሮድካስት ሚዲያ ወይም ትራዲሽናል ሚዲያ ላይ የነበረው ብሮድካስት ሰርቪስ ሄቪሊ ሬጉሌትድ ነው በእኛም ሀገር በሌሎችም ሀገር። ወደ ሶሻል ሚዲያ ሲመጣ ግን ያን ሬጉሌሽን ኢንፎርስ ለማድረግ የሚያስችል ምህዳር የለም። ሬጉሌሽኑ ሞር ወደ ኮንቴንት ወደ ይዘት ላይ ያተኩራል። ግን እንደ ፕላትፎርም ሁሉም ፕላትፎርሞች የራሳቸው ስታንዳርድ እና የራሳቸው ኮሚኒቲ ኢንጌጅመንት መንገዶች ቢኖራቸው ሞራውንም ወደ ተጠቃሚ ነገር ሊመጣ ይችላል። ይዘት ኮንቴንት እንደውም በተመለከተ ለተለያዩ ይዘቶች የተለያየ ሬጉሌተሪ ፕላትፎርሞች አሉ። እነዛ ሬጉሌተሪ ሜካኒዝሞች ደግሞ በራሳቸው መንገድ አብረው ኢቮልቭ እያደረጉ ምክንያቱም የቴሌኮሙኒኬሽን ኢቮሉሽን በጣም እየሄደ ነው። ከኪዩሬትድ አንድ ብሮድካስት ኤንቲቲ ብሮድካስት አድርጎ ለተጠቃሚ ከሚያቀርበው ሰርተን ኢንፍሉዌንሻል የሆኑ ሰዎች የሚያቀርቡትን ነገር በዩቲዩብ እና በቲክቶክ ላይ በጣም ጥሩ እያደገ ትልቅ ኢንፍሉዌንሰሮች ክሬት እያደረገ ነው። አሁን ደግሞ ላስት 2 years ኤአይ ኢኔብል እያደረገው በኢንዲቪዥዋል ደረጃ ያለ የኮንቴንት ክሪኤሽን ፓወር ወደ ኢንዲቪዥዋል ደረጃ ደግሞ ቀርቧል። የምናየው በአሁኑ ሰዓት ምናልባት አንድ ሬዲዮ ስቴሽን ወይም አንድ የሬዲዮ ጣቢያ የአንድ የሙዚቃ ፕሮግራምን ከተለያዩ ሙዚቃዎች መርጦ ኪዩሬት ማድረግን እና ለተጠቃሚ ማቅረብ ከሚለው ከዛ ደግሞ እነዚህ ትልቅ የሆኑ ኢንፍሉዌንሰሮች ከተለያዩ ስቱዲዮች ከተለያዩ አርቲስቶች ጋር ኮላቦሬት በማድረግ ከሚያቀርቡት ነገር አንድ ኢንዲቪጁዋል በተለያየ ሜካኒዝሞች በመጠቀም የራሱ ሙዚቃ በመስራት በሚሊዮኖች የሚቆጠሩ ሰዎች ጋር ማድረስ የሚችልበት በፊት የድሮ የጠፉ ሙዚቃዎችን በአዲስ አድሶ እነዛን ማቅረብ የሚችልበት ፓወር በቪዲዮ የምናየው አይነት ነገር ነው። ኮንቴንት ክሪኤሽን እና ኩሬሽን ከሃይሊ በጀት ትልቅ ስቱዲዮች ወደ ኢንዲቪዥዋል ሌቨል የመጣበት የቴክኖሎጂ ፓወር ነው። ተደራሽነቱ ወደ ቴክኖሎጂ ፓወር የሚወረደበት መንገድን በደንብ አድርገን እናያለን። ቲክቶክም ላይ በተወሰነ መንገድ ይህንን ነገር እናያለን። ግን አይ ቲንክ ዩቲዩብ ላይ የበለጠ ላስት 1 year ላይ ትልቅ የመጣ ትሬንድ ነው። ተመልካዮቻችን ይህ የፕሮቶኮል ጉዳይ ዝግጅታችን ነው። እንደምትመለከቱት ዛሬ እያነሳን ያለ ነው ስለ ዲጂታል ስነስርዓት ወይም ደግሞ የዲጂታል ኤቲኬት ስለምንለው ነው። እንግዳችን አቶ ኤልሻዳይ ነጋሽ መጀመሪያ ላይ ምን ይመስላል ዓለም አቀፍና ሀገራዊ እውነታዎች የሚለውን ነገር አንስተውልናል። በተከታይ ደግሞ ስለ ዲጂታል ስነስርዓትና ፕሮቶኮሎች እንቀጥላለን። ገጻችንን ያልተወዳጃችሁ ተመልካቾቻችን ገጻችንን ሰብስክራይብ እንድታደርጉ በድጋሚ እንጋብዛለን። አሁንም አብራችሁን ቆዩ።
ወደ ሁለተኛው ክፍል እያለፍን ነው። እንግዲህ የዲጂታል ማንነት አለን የሚለውን ነገር መጀመሪያ መግቢያችን ላይ አንስተናል። አንዳንዴ ሰዎች በገጽ የምናውቃቸው ፊት ለፊት የምናውቃቸው ሰዎች ከኪቦርድ ጀርባ ሲሆኑ፣ ከኮምፒውተር ጀርባ ሲሆኑ ወይም ስልካቸው ጋር ሲሆኑ ሌላ ማንነት እናይባቸዋለን። ገሊ ነው ወይ ጻፈው ብለን እስክንጠይቅ ድረስ እንደርሳለን። እና እንደው ይህ መነሻ ምክንያቱ ምንድን ነው? መልካም እንግዲህ እንደ ግለሰቦች የራሳቸው መነሻ ምክንያት ይኖራቸዋል። በተለይ ቶፒክ ወይም ኮሜንት የሚያደርጉበት ነገር ሴንሲቲቭ ከሆነ መታየት የማይፈልጉበት የራሳቸው ዓላማ ድብቅም ወይም ደግሞ ራሳቸውን ያላወቁትም ዓላማ ሊሆን ይችላል። ኢንዲቪጁዋል ምክንያቶች ላይ ከማተኮር የበለጠ ኦንላይን ኢምፐርሶኔሽን የሚለው ወይም ሌላ ገጸ ባህሪ ወይም ሌላ ማንነትን የሚያስ ሁኔታ የሚለውን ነገር በተሰሩ ጥናቶች ያመለከተውን ነገር ምናልባት ሜንሽን ባደርግ ጥሩ ነው። በጥናቶች ላይ እነዚህ ጥናቶች የሚሰሩ የዓለም አቀፋዊ ተቋማት ሳይኮሎጂካል አናሊሲስ ነው በደንብ አድርጎ ፎከስም አድርገው የሚሰሩት። ይሄ ኮር የሆነውን ነገር ዌስተርን ማርኬቶችም ኢመርጂንግ ማርኬቶችም ላይ የሚያዩት ነገር ምንድን ነው? ኦፍላይን በሆነው ዓለም ላይ እነዚህ ግለሰቦች ያላቸው ዲሳቲስፋክሽን ይኖራል። ያንን ዲሳቲስፋክሽን ወደ ኦንላይን ዓለም በሚያመጡበት ጊዜ ኦንላይን ያለው ዓለም ኦፍላይን ካላቸው ፐርሰናሊቲ ይዘው እንዳይመጡ ኦፖርቹኒቲ ይሰጣቸዋል። ያንን የመጠቀምና ያንን ዲሳቲስፋክሽናቸው እዛ ላይ የማድረግ ነው። ባለሙያዎቹ የሚናገሩት ነገር እንግዲህ የዲሳቲስፋክሽን ኦንላይንም ኦፍላይንም ቢከሰት ትክክለኛውን የሆነ እርዳታ ይፈልጋል። በተለያየ መንገዶች ተማሪዎች ከሆኑ በትምህርት ቤት፣ ሰራተኞች ከሆኑ መስሪያ ቤት ፕሮቫይድ በሚያደርገው ሰፖርት ወይም ደግሞ በቤተሰብ በተለያዩ መንገዶች ያን ነገር እርዳታ ማግኘት ቢችሉ የተሻለ የሆነ አጠቃቀም እንደሚኖራቸው ነው የሚያሳዩት። ኢንዲቪጁዋል ዲፍረንሶችም የተለያየ ነገሮች ቢኖሩ በብዙ ማርኬቶች ላይ ደግሞ የሚያዩት ደግሞ ነገሮች አሉ። ለምሳሌ የሶሻል ሚዲያ አዲክሽን በተደጋጋሚ ለብዙ ሰዓት ያንን መጠቀም የሚያመጣውን አደጋዎች በደንብ አድርጎ ኖቲስ አድርገው ያሳዩታል። ኦፍላይን የሆነውን ፐርሶና ወደ ኦንላይን ማምጣት አለመቻል ሁለት ዱፕሊኬት የሆኑ እና ዱፕሊኬት የሆኑ ግን የማይገናኙ ዓለሞች ላይ የሚኖር ማልቲፕል ፐርሶናሊቲ ያለው ሰው እንዲፈጠር ምክንያት ነው ይላሉ ባለሙያዎቹ። እና ያው ኢንዲቪዥዋል ምክንያቶችን ቢኖሩ እነዚህን ነገሮች ደግሞ ከብዙ ተጠቃሚዎች ስተዲዎች ለማውጣት ችለዋል። ለዛ ደግሞ የሚያስፈልገውን ደግሞ ድርብና እርዳታ ለማድረግ የተለያዩ ምክሮችን ያደርጋሉ። ብዙዎቹ ከማህበራዊ ሚዲያ ተቋማቶች ጋር ይሰራሉ። ከተለያዩ ደግሞ ይሄ ሜንታል ሄልዝ ላይ የሚሰሩ ተቋማት ላይ አብሮ ስራ ለመስራት እየሞከሩ ነው። ቴክኖሎጂም አብሮ ኢቮልቭ ስለሚያደርግ አጠቃቀም ኢቮልቭ ስለሚያደርግ አንድን ስተዲ አንድ ታይም እና አንድ ስፔስ ላይ የተሰራ ስተዲ ነው ብለን ነው መናገር የምንችለው እና ሁል ጊዜ ቅድም እንዳልኩት በቅድሙ ፕሮግራም ላይ የዛሬ 2 ዓመት ያደረግነው ጥናት ነው የምልበት በዛ ወቅት ላይ የተረዳነውን ነገር ነው መናገር የምንችለው። ለምሳሌ አንድ ሳይኮሎጂካል አናሊሲስ በተጠቃሚዎች ላይ ቢሰራ በ1 ዓመት ውስጥ ላይ ደሴም ስተዲ ሪፒት ብናደርግ ደሴም ውጤቶች እንደማናገኝ ነው ያን ነገር የምናየው እና በወቅቱ ባገኙት ነገር እስካሁን ድረስ ባለው ሁኔታ የሚጠቁሙት እነዚህ አይነቶችን ድጋፎች ነው ማለት ነው። ስለዚህ ምናልባት የስነ ልቦናዊ ጉዳዮች ናቸው እንደዚህ ሰዎችን ቅድም እንደው ቃላትችለት ነበር አሁን ያመጣው አለ ኦፍላይን ወይም ደግሞ ከዚህ ከዲጂታል አገልግሎት ውጭ ያለው ማንነታቸው አለ። ኦንላይን ደግሞ ሲሆኑ ወይም ደግሞ ወደ ዲጂታሉ አገልግሎት ሲመጡ የሚያሳዩት ማንነት አለ። እነዚህ ስነ ልቦናዊ ምክንያት ናቸው የሚያመጡት። ጥናቱ የሚያሳየው እሱ ነው። ጥናቱ የሚያከናውነው የስነ ልቦና ባለሙያዎች ስለመሆኑ እንግዲህ የነሱ የጥናት ሁኔታና የነሱ ሪሰርች ሜቶዶሎጂዎች ተጠቅመው የሚሰሩት የሚያገኙትን ውጤት ደግሞ ከዛ ጋር ሞር ኮንሲስተንት ነው። አንዳንድ ስተዲዎች ላይ የሳይበር ባለሙያዎች፣ የቴክኖሎጂ የተለያየ ስፔሲፊክ ቴክኖሎጂ ባለሙያዎች እንዲሁም ደግሞ ሶሻል አንትሮፖሎጂስቶችን ለማምጣት ይችላሉ። ግን አብዛኛው አጠቃቀም ደግሞ ገላዊ ነው። ገላዊ ስለሆነ
እኔ በተረዳሁት የኛ ድርጅት በዳሰሳቸው ጥናቶች ላይ በአብዛኛው የምናየው የስነ ልቦና ጥናቶች ከኢንዲቪዥዋል አጠቃቀም ጋር የተያያዙ ናቸው ማለት ነው። ሌላ እንግዲህ አንዳንዴ ስምን ለውጦ ወይም በሌላ ማንነት ኦንላይን መሆን ወይም ደግሞ በተለያዩ ማህበራዊ ሚዲያዎች ላይ መጠቀምን እናያለን እና እንግዲህ ማንነት የለንም ብንልም ተደብቀንም ብናደርግ የሆነ ጊዜ ላይ እንደሚወጣ መታወቅ እንደሚችል እንደው እንዲሁ ገምታለሁ ከጀርባው ላይ። ይሄ ቅድም ፐርሰና ሚል ወይም ደግሞ ስለ ብራንዲንግም ተነስቷል እና ይሄ ዲጂታል ማንነታችን የራሱ አሻራ አለውና የሆነ ቦታ ላይ ሲደርስ የግላችንን ፐርሰናል ብራንድም እንደሚጎዳው አስባለሁ እና እንደው ፐርሰናል ብራንዳችንን እንድንጠብቅ ዛሬ የምንሰራቸው ነገሮች ነገ ፋይዳም ጉዳትም እንዳላቸው ለመገንዘብ እንደው ልናስባቸው ልንጠነቀቅባቸው የሚገባው ከኢሜይል አጠቃቀማችን ከምንጽፋቸው ኮሜንቶች ወይም ከምናጋራቸው ነገሮች ጀምሮ እንደው መጠንቀቅ ያለብን ነገር ምንድን ነው? ለዚህ ዝግጅት አንዳንድ ነገሮችን ሳይ በፊት የሚባሉ አባባሎች አሉ። የሆነ ነገር ከመናገር በፊት አስብ የሚል ቲንክ ቢፎር ዩ ስፒክ የሚል አሁን ደግሞ እሱ ተቀይሯል። ቲንክ ቢፎር ዩ ክሊክ። ቅድም አንተም ደግሞ እንዲሁ አለ እንደዛ የሚባል ነገር እያልከኝ ነበር እና እንደው ለፐርሰናል ብራንዲንጋችን ያለውን ፋይዳ ያለውን ጉዳት እንድናነሳ ፈልጌ ነው። በጣም ጥሩ። ፐርሰናል ብራንዲንግ እንግዲህ ኪኪን የሚያደርገው ኖርማሊ አንድ ግለሰብ ሊሆን ይችላል ወይም ደግሞ አንድ ፐርሰናሊቲ። ግለሰብ እና ፐርሰናሊቲ ምናልባት መለያየት የሚያስፈልገን ምክንያቱም ግለሰቡና ኦንላይን ፐርሲቭ መደረግ የሚፈልግበት ምህዳር የተለያየ ሊሆን የሚችልበት ጉዳይ ሊኖር ይችላል። ይሄ በተለያዩ ምክንያቶች ሊሆን ይችላል። ፐርሰናል ብራንዲንግ ኖርማሊ የሚያስፈልገው አንድን ስፔሲፊክ ዓላማ ለምሳሌ ካሪየርን ቢልድ ለማድረግ ሊሆን ይችላል ከሆነ ብራንድ ጋር አሶሲየት መደረግ መሆን ይፈልጋል ወይም ደግሞ የሆነ ዩኒክ የሆነውን ፐርሶናሊቲ በብራንዱ መሰረት ለማውጣት በሚፈልግበት ሁኔታ ነው። ከዛ ወደኋላ መለስ ብለን ዲጂታል አይዴንቲቲ ነው። ዲጂታል አይዴንቲቲ ኮንሲስተንትሊ በብዙ ፕላትፎርሞች ጋር ይኖራል። በአሁን ሰዓት ፕላትፎርሞችን ለመጠቀም ከምናደርገው ምዝገባ ጀምሮ ውስጥ ኤግዚስት ከምናደርገው ድረስ አንተ እንዳልከው የፉትፕሪንት በእነዚህ ፕላትፎርሞች ላይ ይያዛል። ይሄ በአብዛኛው ፕላትፎርሞች ላይ እንግዲህ ኮንሴንት ቤዝድ ነው። መጀመሪያ ስንገባ ከፕላትፎርሞች ጋር ሬጅስተር ስናደርግ የተወሰኑ ነገሮችን እንዲታዩ እንዳይታዩ የሆነ ዳታ ካፕቸር እንዲደረግ እንዳይደረግ የምንመርጥበት ይዘት አለ። ብዙዎቹ ፕላትፎርሞች የራሳቸው ሴቲንግስ አለ። ያንን ሪካልብሬት ማድረግ እንችላለን። ነገር ግን ፕላትፎርሞችም በአጠቃቀማቸው ኢቮልቭ ስለሚያደርጉ ያንን ያጠቃቀምና ብዙ ቲፒካሊ የዳታና የፕራይቬሲ ፖሊሲ የምንለውም አብሮ ኢቮልቭ ስለሚያደርግ በተወሰነ ጊዜ አንድ ጊዜ ያንንም እየገባን ለፕላትፎርሞቹ የምንሰጠውን ኮንቴንት ሪቫይዝ ማድረግ እና ሪቪው ማድረግ ይጠበቅብናል። አንዳንድ ሴቲንግሶች እኛ ምናልባት ኦፕቴን አድርገን ወይም ፈቅደን የሰጠነው ነገር በኋላ ለፕራይቬት ፖሊሲ ላይ አውቶማቲካሊ ኦፕታውት የሚደረግበት ሲኖረ ድርጅቶቹ ያንን ያሳውቁናል። በተለያየ መንገድ ፕላትፎርሞቻቸውን ስንከፍት ሬጅስተር ባደረግንባቸው ስልኮችም ኢሜይሎችም ያንን ነገር ያሳውቁናል። ያንን ስናደርግ ያንን አቴንሽን ሰተን በደንብ ማድረግ ይኖርብናል። ከኛም ጋር ደግሞ እርዳታና እገዛ የሚያስፈልጋቸው ተጠቃሚዎችንም አብረን እገዛ እንድናደርግላቸው ያስፈልጋል። ለምሳሌ በድርጅት ሌቨል ይህንን ያጠቃቀም ሁኔታ የቴክኖሎጂ ዲፓርትመንት ወይም የሂውማን ሪሶርስስ ዲፓርትመንት የሚቆጣጠር ሲሆን እነዚህ ነገሮች አፕዴት በሚደረጉበት ጊዜ ለድርጅት ጥቅም የሚውሉ ማህበራዊ ሚዲያዎች ወይም የዲጂታል ፕላትፎርሞች ካሉ ያንን አብሮ አፕዴት ማድረግ ያስፈልጋል። በግል ደረጃ ደግሞ ከቤተሰብ ጀምሮ በትምህርት ቤት፣ በማህበራዊ ተቋማቶች እንዲሁም በተለያዩ ማህበራዊ መስተጋብሮች ላይ አብረን የምንገናኛቸው ሰዎች ያንን ነገር አብረን ማድረጉ በጣም አስፈላጊ ይሆናል። ምክንያቱም አውቶማቲክ ነገር ስለማይሆን እና ለውጦቹ ደግሞ በተለያየ ጊዜ ሊመጡ ስለሚችሉ በጣም ንቁ ሆኖ መቀበሉ በጣም ኢምፖርታንት ነው። ከፐርሰናል ብራንዲንግ ጋር ላልነው ነገር አይ ቲንክ የተወሰኑ ፕላትፎርሞች የተለያየ ሴቲንግስ ይኖራቸዋል። ግን በአብዛኛው ዲፎልት የምንለው ወይም አውቶማቲክ የምንለው ሴቲንግ ላይ ይሄ ፉትፕሪንት ከኛ ጋር አብሮ ይቆያል እና ስፔሲፊክ ኮንሰንት እና ስፔሲፊክ አገሮች ላይ እነዛ አካውንቶች ካልተከፈቱ በስተቀር ዲሊትን ብናደርግ ፉትፕሪንት አብሮን ይቀመጣል ማለት ነው እና በተለያየ መንገድ ደግሞ ለተለያየ አክቲቪቲ ያ አካውንት
ኢቫሉዌት እንዲደረግ መፍቀድ የሚኖርበት ጊዜዎች ሊኖሩና ሊመጡ ይችላሉ። ያን በምናደርግበት ጊዜ ለምሳሌ አይ ቲንክ ከትምህርት ቤት ልጀምር ተማሪዎች ኮሌጅ አፕላይ በሚያደርጉበት ጊዜ በአፕሊኬሽናቸው ፕሮሰስ ከአንደኛው እነዚህን አካውንቶቻቸው ክፍት አድርገው ለአድሚሽን ኦፊስ ማሳየት አንደኛው ሪኳየርመንት ሊሆን ይችላል። በተለያዩ ኤምባሲዎች ቪዛ በሚጠየቁበት ጊዜ እነዚህ አካውንቶቻቸውን ፕሮፋይላቸውን ፐብሊክ በማድረግ እንዲታዩና በተለያዩ መካኒዝሞች ኢቫሉዌት እንዲደረጉ እናደርጋለን። አንዳንድ ሀገሮች ላይ ኢትዮጵያ ገና አልመጣም። አንዳንድ ሀገሮች ላይ ባንኪንግ ላይ እና ፊንቴክ ላይ ለተለያየ የዱ ዲሊጀንስ ፕሮሰስ ለሎን አፕሊኬሽን ሊሆን ይችላል፣ ለተለያዩ ፓርትነርሽፕ ሊሆን ይችላሉ። እነዚህን ነገሮች ኢቫሉዌት እንዲደረጉ ማስደረግ ሊሆን ይችላል። በኋላ ላይ ደግሞ አፐር ዲጂታል አጠቃቀም የምንላቸው ለምሳሌ ለሊደርሽፕ ቦታዎች በሚታጩበት ጊዜ ሶሻል ሚዲያ ኢቫሉዌሽን በአሁኑ ሰዓት የፕሮሰሱ ዋና አካል ነው። ስራም አፕላይ በምናደርግበት ጊዜ የተወሰኑ ድርጅቶች ይህንን የሚያደርጉበት ሁኔታ አለ። ስለዚህ ያንን አውቆ ተገንዝቦ እዛ ላይ ቢቀመጠው ነገር እኛም ካሰብንለትና ካቀንበት ጊዜ በላይ ሊኖር እንደሚችልና ተመልሶ ወደኋላም ሊታይ የሚችል መሆኑን አውቆ ተገቢውን ጥንቃቄና ትኩረት መስጠት አስፈላጊ ነው ማለት ነው። ቆንጆ ነጥቦች ናቸው። ለስራም ለቪዛም ስናመለክት ገጾቻችን ይታያሉ የሚለው እንደውም እንደ ጥሩ ማሳያ በቅርብ ጊዜ ለአሜሪካ ቪዛ ስናመለክት ሴቲንጋችሁን ከፕራይቬት ወደ ፐብሊክ ቀይሩ የሚል እንደውም የቅርብ ጊዜ ጥሩ ማስታወሻ ነው። ስለዚህ ዴሊት ብናደርገውም አይጠፋም ያ የዲጂታል ፉትፕሪንታችን ብለን ነበር እና አንዳንዴ መልእክቶችን ጽፈን ወይም ደግሞ ገጹን ልናጠፋው እንችላለን እና ምናልባት ይሄ ማይጠፋ ማንነት ነው የሚለውን ነገር ስትረስ እንዳታረግበት ስለፈለግኩን ነው። እና ምን ማለት ነው በቴክኒካል ቋንቋ? ዲጂታል ፉትፕሪንታችን ልክ እንደ ማንኛውም ፉትፕሪንት ነው። ማንኛውም አሻራችን የተለያየ ሰርፌሶች ላይ አሻራችን በምናስቀምጥበት ጊዜ ምናልባት የፊዚካል አሻራ ባለሙያ ባልሆንም ለተወሰነ ጊዜ እንደሚቀመጥ እና ያን ደግሞ ከዛ የምናስቀምጥበት ቦታ ጋር እንደሚቆይ ነው የምናየው። ያን ኮንሴፕት ነው ዲጂታሊ አብረን የምናመጣው። አካውንቶች በምንከፍትበት አካውንቶችን ከፍተን ሜሴጅ ሼር በምናደርግበት ፕራይቬት ሜሴጅ ሊሆን ይችላል፣ ፐብሊክ ፖስትም ሊሆን ይችላል። የተለያዩ ሴቲንጎች አሉ። ያንን ኮንፊገር የምናደርግበት ለእኛ ለግላዊ መንገድ ብቻ ፖስት ማድረግ እንችላለን። ከዛ ጀምረን እስከ ፎር ፐብሊክ ፖስት ድረስ ማድረግ እንችላለን። ያን በምናደርግበት ጊዜ የምናስቀምጣቸው ሴቲንጎች አሉ። በአብዛኛው ፕላትፎርሞች ላይ ያንን መቆጣጠር እንችላለን። ቻለንጆ የሚመጣው ያንን መቆጣጠር ለሚያስችል እውቀት ሳይኖር ሲቀር ምናልባት በሆነ ጊዜና ወቅት ላይ የሚሰማንን ስሜት ወይም ለሆነ ጉዳይ የምናስበውን ነገር ብቻ አስበን ፖስት ያደረግነው ነገር ያ ጊዜ ያ ወቅት ያልፍና እኛም ደግሞ እንደ ሰዎች ኢቮልቭ እናደርግና የሚቀጥለውን ህይወታችን ላይ በምንሄድበት ጊዜ ተመልሶ ያ ፖስት የሚታይበት አግባብ ሊኖር ይችላል። ያ ፖስት እንደ ፖስት ወይም ደግሞ አካውንቱ ደግሞ እንደ አካውንት የራሳቸው ሴቲንግ አላቸው። ያንን በደንብ አድርጎ አውቆ ተገቢውን የሆነ ጥንቃቄ ማድረግ ያስፈልጋል። ለቪዛ ያነሳኸው አንድ ትልቅ ፖስት ነው። ይሄ ዩኤስ ኤምባሲ ስቴት ዲፓርትመንት በተለያዩ ሀገሮች ላይ እየተከበረው ያለው ፕሮቶኮል ነው። ሌሎችም ሀገሮችና ኤምባሲዎች ይህም መከተላቸው ወደፊት ኤክስፔክት እናደርጋለን። ከኤምባሲም እና ከቪዛ አፕሊኬሽን በተጨማሪ ደግሞ ድርጅቶችም ስራ አፕላይ በሚደረግበት ጊዜ ከኢቫሉዌሽኑ ፕሮሰስ አንዱ አካል ነው። ለብዙ ዓመታት በብዙ ሀገሮች እኛም ደግሞ ብዙ ድርጅቶችን ይህን ነገር እየተገበሩት ያለው ሁኔታ ነው። ማንነቱ ይቆያል። ማንነቱ የምንቆጣጠርበትና ለሚገባው ፐርፐስ እንዲታይና እንዲታወቅ የምናደርግበትን መንገድ እውቀት በደንብ አድርገን መያዝ ይኖርብናል ማለት ነው። በጣም ጥሩ። እንግዲህ አሁን አንዳንድ የምናያቸው ነገሮች አሉ። ለምሳሌ ሀዘኖችን፣ አደጋዎችን በተለያዩ ገጾች እናጋራለን። አንዳንዴ እንደውም ቤተሰብ ሳይሰማ ከማህበራዊ ድረገጾች ሰዎች ያንን መረጃ ያገኛሉ። ትልቅ ድንጋጤ፣ ትልቅ ፍርሃትንም ይፈጥራል። እንደው አንድ ነገር ሼር ከማድረጋችን በፊት ወይም ደግሞ አንድ ነገር ቅድም ፖስት እንግዲህ ቋንቋዎቹን አንዳንዴ እንቸገራለን። ከማጋራታችን በፊት እንደው ራሳችን መጠየቅ ያለብን ጥያቄ ምንድን ነው?
ይሄ ፖስት ማድረጎ ማጋራው ነገር ትክክል ባይሆን ኮንሲኩዌንሱ ምንድን ነው? ትክክል ቢሆን ደግሞ ምን ጥቅም አለው? ሁለቱን ጥያቄዎች መጠየቅና በዛ ፊልተር ውስጥ ማሳለፍ ከቻል የምንሰራቸውን ስህተቶች ከ50% በላይ ሴቭ ማድረግ እንችላለን። ይሄ ነው። ምንድን ነው የሚያመጣብን? አንዳንዴ ትክክለኛ ያልሆነ መረጃ ወይም ደግሞ እንዲህ አይነት የሀዘን ወይም የአደጋ መረጃዎችን ብናጋራ ምን ይጠቅመናል የሚለውንም እንደው አንዳንዴ ምን ይጠቅማል ምን ይጎዳል የሚፎካከሩ ገጾች እንግዲህ አሉ። አንዳንዱ ቀድሞ መረጃን ማድረስ ነው። ይሄ ሜንስትሪም ሚዲያዎችም ላይ አንዳንድ የሚከሰት ነው አለ። ድሮ ትልልቆቹ ሚዲያዎችም አንድን መረጃ ወይም ዜና አጋርተው በኋላ ላይ ትክክል ሳይሆን ይቀራሉ። አሁን እንግዲህ ተለውጧል ምህዳሩ። እዚህ ላይ ነው የምንገኘው ሁላችንም ብለናል። ይህንንም በውን እያየን ያለ ነው። አንተ ከፕሮክላሜሽን ወይም ህጉ አዋጁ ሲወጣ ጀምሮ ተሳትፎ ነበረ እና ምናልባት የህግ ተጠያቂነት ሊሆን ይችላል ምን ሊያመጣ ይችላል የሚለውን ከህግም ማህበራዊ ቅቡልነትን ከማጣትም አንጻር እንድታነሳው ፈልጌ ነው። መልካም። ስለዚህ ሬጉሌትድ የሆኑ በይነ መረብ ሚዲያዎችን ሬጉሌት የሚያደርግ ህግ አለ። ይሄ ከመገናኛ ብዙሃን ህግ ውስጥ አንዱ አካል ነው። እዚህ ላይ ስፔሲፊክ የሆኑ ኃላፊነቶች አሉ። ስህተት ታውቆም ሳይታወቅም ሊሰራ ይችላል። ኃላፊነት መውሰዱ ላይ ነው ህጉ በደንብ አድርጎ ኢንፈሳይዝ የሚያደርገው። ስለዚህ እነዚህ ተቋማት በማወቅም ባለማወቅም ስህተት በሚሰሩበት ጊዜ እና ስህተቱ አለርት በተደረጉበት በ72 ሰዓት ውስጥ እዛው ፖስት ላይ ወይም እዛው እንግዲህ ይሄ የምናወራው ምናልባት ማህበራዊ ሚዲያ ላይ ብቻ ሊሆን ይችላል፣ ግን የራሳቸውን ድረገጽ ሊሆን ይችላል፣ ሌሎች በተለያየ መንገድ የሚለቁት መረጃ ሊሆን ይችላል፣ በኤስኤምኤስ ቴክስት፣ በአፕሊኬሽን በተለያየ መንገድ የሚለቁት መረጃ ሊሆን ይችላል። ያንን የማረም ኃላፊነት አለባቸው። ኮምፕሊት ደግሞ ለሃይ ሪስክ የሆኑ ጉዳዮች ላይ ስህተት ከተሰራ እነዛን ፖስቶች ከዛ ቦታ ላይ ማንሳት ግዴታ አለባቸው። ያ ፖስት ደግሞ ሪፖርት ተደርጎ ኃላፊነት ተሰጥቷቸው ያንን ፖስት በዛ ወቅት ላይ ደግሞ ካላነሱ ተጨማሪ ደግሞ የህግ ተጠያቂነት የሚገቡበት ምክንያት የለም። እዛ ላይ ብዙ ክሊርና የሚያሻማ ነገርም የለም። ተቆጣጣሪ አኳርም ደግሞ ይህንን በጥሩ ሁኔታ ኢንፎርስ እንደሚያደርግ ነው የምንረዳው። ቻለንጅ የሚመጣው እንግዲህ ግለሰባዊ እና ምናልባት አንሬጉሌትድ የሆነ ፔጆች ላይ የሚፈጠሩ ችግሮች ናቸው። እነዛ ላይ እንግዲህ የተለያዩ ኤሌመንቶች የህግ ማዕቀፎች ይመጣሉ። እዛ ላይ በዝርዝር ባልገባ ወደ ኃላፊነትና ታማኝነት የሚለው ነገር ላይ ምናልባት እዛ ላይ ማንሳት እንችላለን። ኃላፊነት እንዳንድ ኃላፊነት እንደሚሰማው የአካውንት ሆልደር በአካውንቱ የኮሚኒቲ ጋይድላይንስ ለምሳሌ ፌስቡክ፣ ቲክቶክ ሁሉም ማህበራዊ ሚዲያ የራሳቸው ኮሚኒቲ ጋይድላይንስ አላቸው። እዛ ላይ ያሉትን ነገሮች በደንብ አድርጎ መገንዘብ ያስፈልጋል። ኢንቴንሽናል በሆነ መንገድ እነዚህን አደጋዎች መቋቋም በጣም ያስፈልጋል እና ያንን ደግሞ በመረዳት ኃላፊነታቸውን መወጣት ያስፈልጋል። የኃላፊነት ባይወጡ 3 የሆኑ ነገሮች ናቸው የሚፈጠሩት። መጀመሪያ አካውንቱ ራሱ ብሎክድ ሆኖ ዲሊት ሊደረግ ይችላል። ምናልባት ላይመስለን ይችላል፣ ግን ማህበራዊ ሚዲያ ላይ ያሉ ተቋማት በኢትዮጵያ ውስጥ በተለያዩ ቋንቋዎች የሚመጡትን ኮንቴንቶች አግሬሲቭሊ ሞኒተር ያደርጋሉ፣ በሰውን በመታገዝ በአርቲፊሻል ኢንቴሊጀንስ በመታገዝ። ስለዚህ እነዚህ ነገሮች ይታያሉ። ከዛ ተጠቃሚ ደግሞ ሪፖርት ያደርጋቸዋል። ማያደርጋቸው ምናልባት እኛ በግል አጠቃቀም ወይም በግል ፔጅ ማኔጅመንት ላይ ባናያቸው ትልቅ ፔጆች ላይ ማኔጅ የሚያደርጉ ሰዎች ይህን ነገር በደንብ ይገነዘባሉ። እነዛ በኮንቴንትም ደረጃ በአካውንት ደረጃም ሪፖርት ይደረጋሉ። ስለዚህ እነዚህም አክሽን ይወሰድባቸዋል። አካውንትን እስከ ማጣት እና ብሎክ እስከመደረግ የሚደርስ ነገር ይመጣል። 3ኛ ደግሞ በተጠቃሚዎች ዘንድ ታማኝነትን ማጣት ነው። አይ ቲንክ የህግም ከለላም እንዳለ ሆኖ የፕላትፎርሞችም ኮሚኒቲ ጋይድላይኖች እንዳሉ ማህበራዊ ስታንዳርዶች እንዳለ ሆኖ የተጠቃሚ ደግሞ ታማኝነት ማጣት ደግሞ ከሱ ደግሞ የበለጠ በጣም አስፈላጊና ለተከታታይነትና ሰስቴይነብል ለሆነ ቢዝነስም ሊሆን ይችላል የተለያየም አክቲቪቲ ትልቅ የሆነ ትሬት ነው። ያንን ነገር በመረዳት እነዛን ነገሮች መተግበር እንግዲህ ለአንድ ተጠቃሚ በጣም አስፈላጊ ነገር ነው ማለት ነው።
እንደው አንድ ሰው ኦንላይን ስህተት ቢሰራ ያንን ስህተት ለማረም አሁን ቅድም ያልናቸው ተጠያቂነቶች አሉ ብለናል። እንደው ስህተቱ እንደፈጸመ ወዲያው ሲያቅ እነዚህን ነገሮች ቢያደርግ ወይም ደግሞ እነዚህን ተግባራት ቢፈጽም ተቀባይነቱንም ስሙንም መጠበቅ ይችላል ብለን የምናስቀምጣቸው ነገሮች አሉ። እንግዲህ ስህተቱ ከፈጸመ በኋላ ኖርማሊ ማህበራዊ ሚዲያ ላይ የሚወጡ መረጃዎች ፖስቱ በጣም በፍጥነት ይከናወናሉ። ፖስቲንጉም ወይም ሼሪንጉም በጣም በፍጥነት ይከናወናል። ሰውም ጋር የሚደርስበት ተደራሽነትም የዛውን ያልፈጣል ሊሆን ይችላል። ያንን በደንብ አድርጎ መገንዘብ ያስፈልጋል። ኃላፊነት መውሰድ በጣም አስፈላጊ ነው። ቤዚክ የሆነውን ኃላፊነት ትክክል ካልሆነ መረጃ ያጋሩ ከሆኑ ያንን ነገር ኃላፊነት መሆን ያስፈልጋል። እዛው ፖስት ላይ መጥቶ ወይም ደግሞ ሌሎች ወደፊት የሚመጡ ፖስቶች ላይ ኃላፊነት ወስዶ እነዛ ላይ እርማትን ማድረግ በጣም አስፈላጊ ነው። ለታማኝነትም በጣም ጥሩ ነው። ፕላስ ኮምፕሊኬትም አለማድረግም ፐርሰናል ሬስፖንሲቢሊቲ ያስፈልጋል። ማንም ሰው ጥሩም እንደሆነ ስህተትም ሊሰራ እንደሚችልም መረዳት በጣም ያስፈልጋል እና ያንን ኃላፊነት የሚወስደው ደግሞ ተጠቃሚ በብዙ ሁኔታ የሚረዳ ይመስላል። እንደ ትልቅ አካውንትና እንደ ትልቅ ኢንፍሉዌንሰርስ ደግሞ ምናልባት አንዳንዴ ካጠፋው ስህተት ካደረግኩ በተጠቃሚ ደረጃ ትልቅ የሆነ ነገር ሊደርስብኝ ይችላል ብሎ የማሰብ ነገር ይሆናል። ግን ተከታታይነትና ጥሩ የሆነ እድገት ያለው ስራ መስራት የሚፈልግ ሰው በዚህ ነገር ብዙ መጨነቅ ይኖርበታል ብዬ አላስብም እና ኃላፊነትን የሚወስድ ሰው ደግሞ ተጠቃሚ ይረዳል። ከዛም በኋላ ደግሞ ያንን ነገር ለማረም ወደፊት ደግሞ የተሻለና ጥሩ ስራ መስራትም እንደሚቻል መረዳት ያስፈልጋል። ስታቲክ የሆነ ዓለም ምህዳር ላይ ስላልሆነ ያለን የሰራነው ስህተት የሚያካከስ ከዛም የተሻለ ተወዳጅነት ያለውን ስራ ለመስራት እንደሚችል ሁላችን ውስጥም ፖቴንሻል እንዳለን መረዳት አስፈላጊ ነው። በጣም አመሰግናለሁ ኤልሻዳይ። እንግዲህ ቆይታችን ይቀጥላል። ተመልካዮቻችን፣ ዝግጅቱ የፕሮቶኮል ጉዳይ ፖድካስት ነው። በማህበራዊ በቢዝነስ እና በዓለም አቀፍ ፕሮቶኮሎች እና ስነስርዓቶች ላይ ትኩረት እናደርጋለን። እንደምንለው ፕሮቶኮል ስርዓት ነው። ስርዓትን ማወቅ ደግሞ ስልጡንነት ነው። ማወቅ ካለብን አንዱ ደግሞ የዲጂታል ዘመን ስነስርዓቶችን ነው። ዛሬ እዛ ላይ ነው እየተወያየን ያለ ነው። ቆይታችን አሁንም ይቀጥላል። ገጻችን እንድትወዳጁ አሁንም በድጋሚ እንጋብዛለን። በምዕራፍ 3 ዝግጅታችን ደግሞ አሁን ዘመን ላይ ያሉ ሙያዊ የሆኑ የዲጂታል ስነስርዓቶች ምንድን ናቸው ወይም ደግሞ ዲጂታል ፕሮፌሽናሊዝም ምን ይመስላል የሚለውም በተከታይ እናነሳለን። አሁንም አብራችሁን ቆዩ። ከረፍቱ ተመልሰናል። አሁንም እንቀጥላለን። ኤልሻዳይ፣ እስቲ እንደው አንድ ጉዳይ ልስጥህና ያንንም በዲጂታል ስነስርዓት እንድታየው ፈልጌ ነው። ብዙ ጊዜ ሰዎች ከሚጽፉትም እኔም ከታዘብኳቸው ተነስቼ ነው መነሻ ያደረግኩት። አንዳንዴ የሚጽፉት ነገር ካለቃቸው ጋር የተጣሉ እንደሚመስል፣ ድርጅቱ ላይ ቅሬታ እንዳላቸው የሚያሳይ ጽሁፍ ነው ማየው። እንደው አንድ ሰው ተነስቶ ካለቃው ጋር ባለው ግንኙነት ድርጅቱን ስም ጠቅሶ ፌስቡክ ገጹ ላይ መጥቶ ያንን በተመለከተ ንዴቱን እንደው ቅር የተሰኘበትን ነገር ስም የሚያጠፋ ሊሆን ይችላል። ያን ከጻፈ በኋላ ትንሽ ቆይቶ ደግሞ ይህን ነገር ልክ አላደረግኩም ብሎ ያነሷል ወይ ዴሊት ያደርገዋል። ግን ያ ነገር እንዳልነው አሻራው ገጹ ላይ ቀርቷል። አንዳንዴ እንደውም ሰዎች ያጠፉትና ስክሪንሾት ተደርጎ እናያለን። ያነሳው የጻፈውን ጽሁፍ አንስቶታል፣ ነገር ግን ይኸውና ስክሪንሾቱ ተብሎ ይለጥፋል። ያ ታየ። እንደው ይህ ሰው ቀጥሎ ማድረግ ያለበት ምንድን ነው? ድርጅት ውስጥ ምንድን ነው ማድረግ ያለበት? እንግዲህ እንደ አንድ የድርጅት ሰራተኛ ስታንዳርድ የሆነ ፕሮፌሽናል ጸባዮች የምንላቸው ነገሮች አሉ። ይሄ የስራ ቦታ ላይ መገኘት፣ ስራውን በአግባቡ ሁኔታ መስራት፣ በአግባቡ ለዛ ደግሞ የሚሰራው ስራ ተገቢውን ውጤት ማምጣት የአንድ ሰራተኛ ኃላፊነት ነው። በተለያዩ ሰናሪዎች በሰራተኛና በአሰሪ መሀል ግጭቶች ሊፈጠሩ ይችላሉ። ግጭቶቹ አንዱ ኬዝ ደግሞ ይሄ ኬዝ ሊሆን ይችላል። ቻለንጁ የግጭቱ መንስኤ ሳይሆን ከግጭቱ በኋላ ሰራተኛው ለማድረግ የወሰነው ውሳኔ ነው። ከፋውንዴሽናል ኢምፕሎይመንት ኮንትራክት ኦብሊጌሽኖች እንነሳና ያንን ኦብሊጌሽን ነው ይህን የጣሰው አንድ ድርጅት ሰራተኛ በአንድ ድርጅት ውስጥ እስካለ ድረስ ሪዛይን እስካላደረገና የሪዛይኔሽን ደግሞ ተቀባይነት እስካላገኘ ድረስ የዛ ድርጅት ሰራተኛ ነው። የዛ ድርጅት ኮንዳክት እና ህጎች ተገዢ
ሆኖ ለመስራት ነው ኮንትራክቱን ፈርመው የመጣው። ያንን ነገር ፕሪንሲፓሊ ይጥሳል። ይሄ ምን ይሆናል? ከሰራተኛው መብት ወደ ድርጅቱ መብት ያዞረዋል ማለት ነው። ድርጅቱ ያንን ኮንዳክት ፒናላይዝ የሚያደርግበት መንገድ በኢምፕሎይመንት ኮንትራክቱም ሊሆን ይችላል ያለውን ደግሞ የሰራተኛና አሰሪ ህግ ጠቅሶ ያንን ነገር ለማድረግ ይሆናል። መጀመሪያ የሚያጠፋው ነገር ባርገኒንግ ፓወር መሆኑን ማሳየት ነው። ባርገኒንግ ፓወሩን ማጣ ማለት ወደ ኢምፕሎየር ሄዶ ማለት ከዛ በኋላ ወደ ዲስፒት ሬዞሉሽን ነው የምንሄደው። ይሄ የህግ አካሄድ ነው፣ ከዲጂታል ኤቲኬትም በላይ ነው ማለት ነው። ይሄ ተግባር በአንድ ሰራተኛ ሊከሰት ይችላል። ከተከሰተ በኋላ ግን ምን ማድረግ አለበት ነው የሚለው። መጀመሪያው ኃላፊነት መውሰድ ያስፈልጋል። በዛ ዲጂታል ዓለምና በዛ ጊዜና በዛ ሰዓት ላይ የሚሰማን ኢሞሽን የሚሰማ ስሜት ተጠቅመን ፖስት የምናደርገው ነገር ላይ በሌላ ጊዜና በሌላ ሰዓት ላይ ሬሌቨንት ላይሆን ይችላል። ይህንን መረዳት ያስፈልጋል። ግን ያንን ነገር ደግሞ ፖስት ያደረጉ ስለሆነ ኃላፊነቱን መውሰድ፣ ያንን ያደረገበትን ምህዳር አክኖሌጅ ማድረግና ለዛ ደግሞ ተገቢውን የሆነ ቢያስፈልገው ነገር ይቅርታ ከሆነ ይቅርታ መጠየቅ፣ ካልሆነ ደግሞ በተለያየ መንገድ ያንን ነገር ለመካስ ኃላፊነት ወደሱ እንደመጣ መረዳት ያስፈልጋል። በተቻለ መጠን ኦፍላይን ወይም ደግሞ ኦንላይን የሚደረጉ ዲስፒቶችን ወይም ያሉ ግጭቶችን በአንድ ለአንድ በሆነ ውይይት ለመፍታት ማድረግና ያ ደግሞ ውይይት ከተፈታ በኋላ የውይይቱን ጽንሰ ሀሳብ እዛው ፖስት ላይ ፖስት በማድረግ በዚህ ጉዳይ ላይ ያደረኩት ነገር ትክክል አይደለም፣ በዛ ወቅት የተሰማኝ ስሜት ይሄ ነው ብሎ ያዛ ላይ ፖስት ያንን ነገር እርማት መፍጠር ይቻላል። ያ እርማት ኢምፕሎይመንት ኮንትራክቱን ወይም ደግሞ ስራውን የሚያስቀጥልበት ሁኔታ ላይ ደግሞ ከአሰሪው ጋር ተነጋግሮ መፍጠር የሚችለውን ነገር ዲስከስ ካደረገ በኋላ ፖስት ማድረግ ይችላል። ግን ዋናው አገን ኃላፊነትና ተጠያቂነትን ሪኮግናይዝ ማድረግና ያ ነገር ደግሞ አሰሪው ወደ ማድረግ ወደሚፈልገው ነገር እንደሚመጣ መረዳትና ከጀነራል ካሉ ፕሮፌሽናል ኮንዳክቶች ጋር አብሮ የሚገባ መሆኑን መረዳት ያስፈልጋል ማለት ነው። ሌላ ምን ያለው አንዳንድ ሰዎች በማህበራዊ ገጻቸው መጥቶ ብዙ ነገር ይጽፋሉ። አንዳንዱ ከሚሰሩበት ድርጅት ወይም ተቋም ጋር ተቃራኒ የሆነ እንደውም በተለየ መንገድ የሚያዩትን እይታ ነው የሚጽፉት። ግን በኋላ ላይ ምን ያስቀምጣሉ? ይሄ የራሴን እይታ እንጂ የምሰራበትን ድርጅት ወይም ደግሞ ተቋም አይወክልም ብሎ ያስቀምጣሉ። እንደው እንዲህ አይነት ነገሮች ሲፈጠሩ እስከምን ድረስ ነው አንድ ግለሰብ ሀሳቡን መግለጽ የሚችለው? እንግዲህ በድርጅቱና በሰራተኛው መሀል ያለ የኢምፕሎይመንት ኮንትራክት ላይ ያለ ህግና ደንቦች ናቸው እዚህ ጋር ማተር የሚያደርጉት። አሁን ስታንዳርድ የሆነ የመጣ ፕራክቲስ አለ። ድርጅቶች ሰራተኞች ማህበራዊ ሚዲያ አካውንት እንዲኖራቸው ይፈቅዳሉ። እዛ ላይ ያለው አካውንትና በድርጅቱ ስራ ላይ የሚከፈቱ አካውንቶች ከድርጅቱ ስራ ውጭ የሚከፈቱ አካውንቶች ላይ ዲስቲንክት የሆነ ፖሊሲ እንዲኖራቸው ያዛሉ። እነዛ ፖሊሲዎች ላይ እንግዲህ ከድርጅቱ ውጭ ያሉ አካውንቶች ላይ ይመስለኛል እንደዚህ አይነት ሀሳቦችን ለመግለጽ የሚፈልጉበት ጊዜ ቅድሚያ ዲስክሌመርን የሚያስቀምጡት ይህ ስታንዳርድ የሆነ ፕራክቲስ ነው። አቲክ ወደፊትም እየተለመደም በሰፊውም የሚመጣ ነው። ወደ ሊደርሽፕ ቦታዎች በምንሄድበት ወቅት ላይ ግን ይሄ ፕራክቲስ በአብዛኛው ክልክል ነው። ምክንያቱም ሊደርሽፕ የፖዚሽን ጉዳይ ብቻ የታይትል ጉዳይ ብቻ ሳይሆን ያ የፖዚሽን ሆልደር የድርጅቱም የስፖክስ ፐርሰን ወይም የቃል አቀባይነት ኃላፊነትን አብሮ ይዞ የሚያመጣ ስለሚሆን ያ ሰው ከድርጅቱ ጋር አሶሺየት እስከተደረገ ድረስ የግላ ሀሳቡ ስፔሲፊካሊ ሬጉሌተር ከሆነ ቦታ ላይ ብቻ መስጠት የሚችልበት ስፔሲፊክ የሆኑ ፕሮቪዥኖች ይቀመጣሉ። ሃየር ሊደርሽፕ በሚመጣበት ጊዜ ያ ፕራክቲስ ሞር እየተከለከለና ምክንያቱም ባውንደሪ በጣም ኮንስትሪክት ስለሚሆን እና የድርጅት ሊደሮች ደግሞ ኢንሄረንትሊ ከድርጅቱ አክቲቪቲ እናንተ ጋር በጣም አሶሺየትድ የሆኑ መሆናቸው ስለማይቀር ያን ፕራክቲስ እንዲቀር የተደረገበት ሁኔታ ነው ያለው። ግን አትሊስት በሚድል ሌቨል ወይም አትሊስት በጀማሪ ደረጃ ግን ያ ዲስቲንክት ፖሊሲዎችን በማድረግ ድርጅቶች ላይ ያንን ስፔሲፊክ የሆነ ፖሊሲ ማውጣት አስፈላጊ የሆነበትን ነገር ነው የምናየው። ስለ ፖሊሲ ደጋግመህ ስላነሳ ነው ኤልሻዳይ እና ደስ ብሎኛል። ተቋማት እንደው ፖሊሲ ቢኖራቸው፣ በነገራችን ላይ ፕሮቶኮል ወይም ስነስርዓት የምንለው ነገር አንዱ ስታንዳርድ ማምጣት ነው እና ያን በማድረግ ተቋማት ጥሩ የስራ ቦታ
ለሰራተኞችም ለአሰሪዎችም ደግሞ ጥሩ አካባቢን ይፈጥራል ብለን እናስባለን። እንደው ስለ ፖሊሲ ደጋግመህ ስላነሳ ነውና ምንድናቸው ፖሊሲዎች ሊወጡ የሚችሉባቸው? ይህ በማህበራዊ ሚዲያን በተመለከተ ኢሜይልን በተመለከተ ያለው አሰራር ልምድ ምን ይመስላል? አዲስ ስለሆነ ሀሳቡ ከዚህ ጋር እንደው ዝርዝር አድርገን እንድናነሳው ፈልጌ ነው። መልካም። የዲጂታል ዩዜጅ ፖሊሲ ድርጅቶች በአሁኑ ሰዓት እየተገበሩት ያለው ፖሊሲ ነው። በብዙ ድርጅቶች ላይ ይታያል። ይሄ በተቻለ መጠን እንግዲህ አንድ ሰራተኛ በአንድ ድርጅት ተቀጥሮ በሚሰራበት ጊዜ እነዚህ የዲጂታል ምህዳር ውስጥ ያሉ ፕላትፎርሞች፣ አፕሊኬሽኖች የሰራተኛውና የስራው አካል እንደሚሆኑ በደንብ አድርገው ይታወቃሉ። ያንን ተጠቃሚው ድርጅቱን በሚጠቅምና ሌላ ጉዳት በማያስከትል መንገድ እንዴት መሆን አለበት የሚለውን ነገር ሬጉሌት የሚያደርጉበት መንገድ ነው። ይሄ በጣም አስፈላጊ የሆነበት ምክንያት በተለይ ምንድነው? በፊት ድርጅቶች እና ሰራተኞቻቸው አንድ ፊዚካል ቦታ ላይ ይገኛሉ። አንድን ጉዳይ ላይ ሰራተኞች የሚሰሩበትን መንገድ ሬጉሌት ለማድረግ በሚፈልጉበት ጊዜ እዛው ባለው ሁኔታ የትሬኒንግ እና የግንዛቤ ማስጨበጫ ፕሮግራሞችን በመዘጋት ያንን ነገር ይሰጡ ነበር። ነገር ግን የተጠቃሚውም አካሄድ የቴክኖሎጂውም አካሄድ ፕላትፎርም በጣም ኢቮልቭ እያደረገ ስለሚመጣ ኢምፕሎየሩ እና ኢምፕሎዩ ደግሞ ያላቸው ፊዚካል ዲስተንስ እየጨመረ ስለመጣ በአሁኑ ሰዓት ከቤት ሆኖ ለድርጅት ስራ መስራት በጣም የተለመደ ጉዳይ ነው። ከድርጅቱ ፊዚካል ፕሬዘንስ ውጭ ሌላ ቦታዎች ሄዶ ስራ መስራት የተለመደ ነው። ከድርጅቱ ከሚሰጣቸው ዲቫይሶች በፊት ስታንዳርድ ከሆኑ ዲቫይሶች የራስን ዲቫይስ ተጠቅሞ ስራ መስራት መጠቀምም ደግሞ በጣም ኮመን የሆነ ነገር እየሆነ ስለመጣ ያንን ሬጉሌት ማድረግ የሚቻልበት ፖሊሲ ሴት ማድረግ አስፈላጊ ስለሆነ ነው እነዚህ ፖሊሲዎች የመጡት። ስለዚህ በቤዚክ ደረጃ ሴፍ የሆነን አጠቃቀም በሰራተኛው መንገድ በሰራተኛው ላይ እንዲበረታታ ለማድረግ ነው። ከዛ በተጨማሪ ደግሞ ሰራተኞች በስራ ሂደት ላይ ዲጂታል ዓለሙ የሚፈጥርላቸው ኤክስፖዠር ካላቸው ክህሎት በተጨማሪ ለድርጅቱ የተሻለ ቫሊዩ እንደሚያሳዩ የሚመጣበት ወቅት አለ። ስለዚህ ምናልባት ቲፒካሊ ኮሚኒኬሽንስ ፋንክሽንን እንደ ኤግዛምፕል ብንወስድ ምናልባት ኮሚኒኬሽንስ ዲፓርትመንት ላይ የሚሰሩ አንድ መስሪያ ቤት ያሉ ሰራተኞች ኦፍኮርስ እንደ ተግባራቸውና እንደ ኃላፊነታቸው ያንን ተግባር ሊወጡት ይችላሉ። ከነሱ በተሻለ መንገድ ደግሞ ድርጅት ውስጥ አንድ ሰራተኛ ኖሮ እነዚህም ፕላትፎርሞች ከነሱ በተሻለ መንገድ ተገንዝቦ የድርጅቱን ፕሮዳክትና ሰርቪስን ወይም ደግሞ ተጠቃሚዎች የሚደርስባቸውን ነገር በተሻለ መንገድ በተሻለ ቋንቋ በተሻለ ይዘት በመግለጽ ፕሮሞት ማድረግ የሚችል ሰራተኛ ድርጅቱ ካለበት መስሪያ ቤት ሄድኳርተርስ ሌላ ቦታ ላይ ሊገኝ ይችላል። ስለዚህ እምቅ የሆነ ችሎታ ለማውጣት በጣም ጥሩ የሆነ መንገድ መሆኑና በጣም ጥሩ የሆኑ ዩስኬዞችን የሚያዩበት ነው። በተለይ በኢንተርናሽናል ኤንጂኦዎች ውስጥ በተለይ ከአዲስ ከዋና ቢሮዎች ውጭ ያሉ ሰራተኞች፣ ፊልድ ላይ ያሉ ሰራተኞች ድርጅቱ የሚሰራውን ስራ የበለጠ ከማህበረሰብ ጋር በጣም ይንታች ስለሆኑ በተሻለ መንገድ መግለጽ የሚችሉበትን ነገር ያያሉ። በተለይ ደግሞ እነዚህ ስታንዳርድ ኮርፖሬት ሴክተር የምንላቸው እና ከኮርፖሬት ቢሮ ውጭ ያሉ ፊልድ ላይ ያሉ ሰራተኞች ሞር ከተደራሽ ከካስተመር ከተለያየ ተጠቃሚ ጋር የበለጠ ቅርበት ያላቸው ስለሆኑ እነዚህ አካላት የበለጠ ስለ ድርጅቱ ስራና ማንነት ለተጠቃሚ መግለጽ የሚችሉ ድርጅቱን ደግሞ በተሻለ መንገድ ፕሮሞት ማድረግ የሚችሉ ሰራተኞች ሆነው የሚገኙበት ሰናሪዮ ያለ የሰውን እምቅ አቅም ያንም ለማውጣት የምንችልበት ያን ፖሊሲ ደግሞ ያንን የሚደግፍ ነገር ግን ደግሞ ቅድም ያነሳናቸውን ደግሞ ትሬቶች በተሻለ መንገድ ከቨር ማድረግ የሚችል ፖሊሲ ማውጣት አስፈላጊ ነው ማለት ነው ድርጅቶች። በጣም ጥሩ። እንግዲህ ስለ ስራ ቦታና ስለ ዲጂታል ስነስርዓቶች ነው እያነሳን ያለ ነው። አንዳንዴ ምን እናያለን? በስራ ሰዓት ብቻ ሳይሆን ከስራ ሰዓት በኋላም አሁንም ስልክም ዲጂታል ውስጥ ይገባል ብዬ አስባለሁ። ከዛ ውጭ እንግዲህ ስልካችን ላይ ያሉ ደግሞ የተለያዩ መተግበሪያዎች አሉ፣ የተለያዩ ዋትሳፕ ግሩፖች አሉ፣ የተለያዩ ቴሌግራም ግሩፖች አሉ። እዛ ላይ ስራዎች ይጻፋሉ ወይም ምላሽ ልንሰጥባቸው የሚያስፈልጉ ነገሮች አብረው ይነሳሉ። እነዚህ ደግሞ ፕላትፎርሞች አንተ ማየትን መልእክቱ አንተ ጋር መድረስን በሪፖርትም በተለያየ መንገድም ያረጋግጣሉ እና እንዲህ አይነት ነገሮች ሲያጋጥሙ እንደው
የሙያዊ እይታችንን ወይም ፕሮፌሽናሊዝምም ሳናጠፋ ከስራ ሰዓት ውጭ ይመጡብን እነዚህ አይነት ጫናዎችንም ተቋቁመን አብረን እንዴት ነው ማስኬድ የምንችለው? መልካም እዚህ ጋር የምናየው የኢምፕሎየር እና የሰራተኛና የአሰሪ ፐርስፔክቲቭ እናያለን። ሁለቱም የኮመን ኢንትረስት የሚመጣ ፕሮዳክቲቪቲ ላይ ነው። ፕሮዳክቲቪቲ ላይ የተሻለው አማራጭ የትኛው ነው የሚለው የአጠቃቀማችን ሁኔታ ማኔጅ ማድረግ በጣም አስፈላጊ መሆኑ ነው። በግለሰብም ደረጃ እንደ ድርጅት ማኔጅ ሊሆን አጠቃቀም ቢኖረን በጣም ይፈልጋል። እንደ ሰራተኛ እነዚህ ቴክኖሎጂዎችን ስራውን የሚያሳልጥ በሆኑ መጠቀማችን እና ከስራ ሰዓት ውጭ መጠቀማቸውን አቬይለብል መሆናቸው በጣም ቆንጆ ነው። ለምሳሌ በስራ ሰዓት ላይ በተለያየ መንገድ ላንጠቀማቸው እንችላለን። መብራት ቢጠፋ፣ ዲቫይሶቻችን በአጠገባችን ባይኖረ፣ ኢንተርኔት አክሰስ ባይኖረን ቬሪ ፋክት ከስራ ውጭ ወጥቶ ሰው ቤቱ ሄደው እነዚህን ነገሮች መጠቀሙ እና በቀን ላይ ተግበር የሚችለውን ስራ መስራት መቻሉ ትልቅ አድቫንቴጅ ነው። ያን አድቫንቴጆችን በደንብ አድርገንም ማየት ያስፈልጋል። ኦን ዘ አዘር ሃንድ ደግሞ ብዙ ሰዓት ስክሪን ላይ መቀመጥና ብዙ ሰዓት ላይ ስክሪን ላይ ከመቀመጥ የሚመጡ ነገሮችን ደግሞ መከላከል በጣም አስፈላጊ ነው። በአይን ላይ፣ በአይምሮ ላይ፣ በተለያየ ነገሮች ላይ የሚመጡ የሚችሉት ነገሮችን ማየትና አስፈላጊ ነው። ስለዚህ ማኔጅድ አጠቃቀም የምንለው ፖዚቲቭ አስፔክቶችን በመጠቀም ኔጌቲቮቹንም ወይም ደግሞ የሚያደርሱትን ጉዳቶችን ማኔጅ ማድረግ አስፈላጊ ነው። በማኔጅድ አጠቃቀም ላይ ቤዚክ የሆኑ ፕሪንሲፕሎች አሉ። የመጀመሪያው ስክሪን ታይም በቀን መጠቀም ያለብን ሞባይላችን ላይ ከሆነ ኮምፒውተር ላይ ከሆነ ስንት ሰዓት መሆን አለበት የሚለውን ማወቅ አለብን። ስታንዳርድ የሆነው ፕራክቲስ ለአንድ ወርኪንግ ፕሮፌሽናል እንግዲህ ሞባይል ላይ በተለይ ፕሮዳክቲቪቲ ሶሻል አፖች ላይ ከ3 እስከ 3 ሰዓት ተኩል በሳምንት ማለት በቀን 30 ደቂቃ አካባቢ 30 ደቂቃ በእነዚህ አፕሊኬሽኖች ላይ ጊዜ ብናውል ይመረጣል። ሌላ ፕሮዳክቲቪቲ አፖች አሉ። ኢሜይል ቀደም አንስተሃል። ለድርጅቱ ለተለያየ ፐርፐስ የሚጠቀማቸውን ተግባራቶች እነዚህን ደግሞ ማክሲመም በቀን ከ3 እስከ 4 ሰዓት ላይ ብናውላቸው በጣም ተመራጭ ይሆናል። ከ3 እስከ 4 አድርገን በ5 ቀን የስራ ሰዓት ደግሞ ብናይ ማክሲመም እስከ 20 ሰዓት ድረስ ከ15 እስከ 20 ሰዓት ነው የምናስበው። ከ3 ሰዓት በታች ፕሮዳክቲቪቲ ዩዝ ኬዞች ብዙ የሚኖሩ ግን 20 ግን አፐር ማክሲመም ሊሚቱ ላይ ነው የምናደርገው። ሶሻል ወይም ማህበራዊ ሚዲያ እና አፕሊኬሽኖችን 3 ሰዓት ተኩል በሳምንት 20 ሰዓት ለፕሮዳክቲቪቲ አፖች። ሌላውን ጊዜ ግን ፌስ ቱ ፌስ ላለው ኮሚኒኬሽን ጊዜያችንን ብንተው በጣም አስፈላጊ ነው እናሉ። ይህ ጀነራል አጠቃቃሚ ነው። እንደ ድርጅቱ እንደ ሴክተሩ እንደሚያስፈልገው ድርጅቶች ደግሞ ይህንን ፖሊሲ በተሻለ መንገድ እየቃኙ ኢንዲቪጁዋሎችም ደግሞ የራሳቸውን አጠቃቀም ፕሮዳክቲቭ በሆነ መንገድ ያስፈልግበት ወቅት ላይ መቃኘት በጣም አስፈላጊ ነው። ሌላ የመጠቀም ፖሊሲ ሴት በምናደርግበት ጊዜ አብረን ያለመጠቀም ፖሊሲንም ደግሞ ዲሊብሬትሊ ሴት ማድረግ አለበት። ስንጠቀም 3 ሰዓት ተኩል በሳምንት ማህበራዊ ሚዲያ እንጠቀማለን፣ 20 ሰዓት በሳምንት ፕሮዳክቲቪቲ አፕሊኬሽኖች እና ፕሮግራሞችን እንጠቀማለን። ሳንጠቀምስ ምንድን ነው የምናደርገው? ዝም ብለን ኮምፒውተር ላይ እንቀምጣለን ነው? አንጠቀምም። በማንጠቀምበት ወቅት ላይ ደግሞ በተቻለ መጠን ከቢሮና ከመቀመጫችን ላይ ተነስተን ፀሐይ ብርሃን ያለበት አየር ያለበት ቦታ ላይ ደግሞ ስፔንድ ለማለት በሳምንት ደግሞ ማድረግ ያለብንን ደግሞ አብረን ማየት ይኖርብናል። ለምሳሌ ፊዚካል እንቅስቃሴ በቀን የሚመከረው 30 ደቂቃ ነው። በሳምንት ካልኩሌት አድርገው እንግዲህ ወደ 2 ሰዓት ተኩል አካባቢ ሚኒመም ፊዚካል ኤክሰርሳይዝ ያስፈልገናል። የህክምና ባለሙያዎች ህክምና ባለሙያ ባልሆኑ በደንብ አድርገን መጠየቅ እንችላለን። በቀን ማግኘት ያለብን የፀሐይ ብርሃን ተብሎ ሬጉሌት የተደረገ አለ። ሌላ ደግሞ ኮምፕሊትሊ ደግሞ ከዲቫይስ ኦፍ መሆን ያለብን ደግሞ ሰዓት አለ። በቀን ሚኒመም 2 ሰዓት ከዲቫይስ ውጭ ከእንቅልፍ ሰዓት ውጭ ከዲቫይስ ሰዓት ውጭ መሆን አለብን ተብሎ ደግሞ የሚመከርማ ያንንም ደግሞ አብረን መተግበር አለብን። እንደ ግለሰብም እንደ ድርጅቶች ያንን ኢንካሬጅ ነው ማድረግ የሚችሉት። ምክንያቱም ለመጠቀም ያለውን ፖሊሲ ሴት ማድረግ መጠቀም የሌለብን ፖሊሲ ደግሞ የበለጠ ኢንካሬጅ ማድረግ ጥሩ የሆነ ኬዞችን ማድረግ ኢንካሬጅ ማድረግ ያስፈልጋቸዋል ማለት ነው። እነዚህ ተግባራቶች ላይ ዲሊብሬት መሆን ደግሞ በጣም አስፈላጊ ነው እላለሁ። በጣም ቆንጆ ነጥቦች ናቸው። ስለ ኢሜይል ተደጋጋሚ ስላነሳ ነው እና በተለየ እንደ አንድ ስነስርዓት ኢሜይል እንድንጠቀም ፈልጌ ነው እና ተቋማት
አንተም እንደጠቀስከው ረዥም ሰዓት እንዲጠቀሙ የሚፈለገው ኢሜይል ነው የሚል ነው እና ፕሮቶኮል ላይ እንግዲህ ኢሜይል በጣም ብዙ ስነስርዓቶች አሉት። እዛ ውስጥ በዝርዝር እንገባ አይደለም፣ ግን እንደ ዲጂታል ላይ እንዳለ ባለሙያም ቅድምም የፖሊሲ ጉዳይ ማንስተሃልና ስለ ኢሜይል ተግባቦት ወይም ደግሞ በኢሜይል ስለሚደረጉ ኮሚኒኬሽን እንደ ስነስርዓት እንደው መነሳት ያለባቸው ነጥቦች ምንድን ናቸው? እንደ ድርጅቱና እንደ ስራ ሴክተሩ በጣም ይወስላል። ክሪቲካል ሰርቪስ ላይ ያሉ ድርጅቶች ክሪቲካል ተግባራቶች ላይ ኢሜይል በተላከበት ጊዜ በ10 ደቂቃ ውስጥ ማክሲመም ሪስፖንስ መኖር አለበት። 10 ደቂቃ ሪስፖንስ ሬጉሌት የሚያደርጉ ሴክተሮችና ድርጅቶች አሉ። ይሄ ክሪቲካል ፋንክሽኖች በሚኖሩበት ለስራ መሳለጥና ለቢዝነስ ኮንቲኒቲ ክሪቲካል የሆኑ ፋንክሽኖች ላይ ያሉ በሴክተርም ሊሆን ይችላል፣ በስራ ዘርፍም ሊሆን ይችላል፣ በስርዓት አይነትም ሊሆን ይችላል ሬጉሌት የሚያደርጉ አሉ። ጀነራሊ የምናየው ፕራክቲስ እንግዲህ within the same business day አንድ ቢዝነስ ወይም የስራ ተኮር ኢሜይል በተላከበት ጊዜ within the same business day ሪስፖንድ እንዲደረግ ኢንካሬጅ ይደረጋል። ይሄን ዲፕሊ ማንገባበት ሁኔታ አገን እንደ ስራው እንደ ሴክተሩ በጣም ሬጉሌትድ ነው። ሶ ጀነራል የሆኑ አክሴፕትድ የሆኑ ጋይድላይኖችን እናያለን። ሌላ ከኢሜይል አይ ቲንክ ሞር የመመለስ ፍጥነት የበለጠ ፕሮቶኮሉና ስነስርዓቱ የበለጠ ኪኪን በጣም ያደርጋል። ኢሜይልን ኮምፖዝ የምናደርግበት የምንጽፍበት የምንመልስበት መንገድ በጣም አስፈላጊ ነው። በጣም እኛን አቴንሽን መፈለግ ብቻ ሳይሆን የእኛን አቴንሽን እና የእኛን መልስ የምንሰጥበት አግባብና ተግባር በጣም አስፈላጊ ሊሆን ይችላል። ስለዚህ አይ ቲንክ ባልሳሳት ኒውትራል ቶን በኢሜይል ሪስፖንስ ላይ አስፈላጊ ነገር ነው ብለን እናምናለን። ምንም ያህል ከባድም የሆነ ጠንካራም የሆነ ሪስፖንስ የሚፈልግ ከኛ በቁጣ የተላከ ኢሜይል፣ ትልቅ የሆነ ደስታም የተላከ ኢሜይል ኢሞሽኑን አብረን ሪፕሊኬት በማድረግ ሳይሆን ኒውትራል የሆነ ቶንን መጠቀም ይኖርብናል እንላለን። ሌላ ኢሜይል ላይ አይ ቲንክ አስፈላጊ የሆነው ነገር ምናልባት ትልቅ ድርጅቶች ላይ ትልቅ ፋንክሽኖች ላይ ብዙ ኢሜይል የሚያገኙ ሰራተኞች አሉ። ትልቅ ሊደርሺፕ ሮሎች ላይ ተወሰነ 4 ዓመት በፊት ያደረግነው ጥናት ነበረ። አንድ ድርጅት ዋና ስራ አስኪያጅ በቀን ማትችለው ነገር እሱን ዳይሬክትሊ አድሬስ የሚያደርግ ወደ 75-80 ኢሜይል አካባቢ የሚደርሰው ሰው አለ። ይሄ ኢትዮጵያ ውስጥ ትልቅ ድርጅት ላይ የሚያስተዳድር ሰራተኛ እንግዲህ ከሬጉላርሊ ድርጅት ውስጥ ካሉ አፕዴቶች ከሚመጡት ወይም ደግሞ በሶሻል ኢንተራክሽኖች ታግ በሚደረግበት ጊዜ የሚመጡ ሜንሽን ሳይሆን እሱን ዳይሬክትሊ አድሬስ የሚያደርግ 75-80 ኢሜይል የሚያገኝ ሰው አለ። ለእንደዚህ አይነት ሰው ምንድነው ተግባሩ ቢኖር፣ ለምሳሌ የትኛው እርጀንት ነው፣ የትኛው ኢምፖርታንት ነው፣ የትኛው እኔ መልሳለሁ የሚለውን ነገር ዲፋይን ማድረግ በጣም ኢምፖርታንት ነበር። አልቲሜትሊ በወቅቱ ካደረግነው ኢንተርቬንሽን አንጻር እሱ የሚመለሰውና የእሱ ኤግዜኪቲቭ አሲስታንት የምትመልሰውን ኢሜይል ካቴጎራይዝ ማድረግ ራሱ ትልቅ የሆነ ስራ ነበረ እና እንደ ኃላፊነቱና እንደ ስራው ተግባር ትልቅ አትኩሮት የሚፈልግና ትልቅ አቴንሽን ደግሞ የሚወስድ ነገር መሆኑን ነው በወቅቱ የተረዳ ነው እና መጨረሻ ላይ የደረስንበት ጥሩ ያጠቃቀም ሁኔታ በቀን ማክሲመም ከ1 ሰዓት ተኩል ውጭ ኢሜይል ላይ እንዳይቀመጥ ያንን ነገር ሬጉሌት መደረግ የነበረበት በፊት በወቅቱም የጤና እክልም አጋጥሞት ስለነበረ ከዛም ጋር አብሮ የተገናኘ ነገር እንዲሆን ሌሎቹን ኢሜይሎች ደግሞ የሚመልሱ ሰራተኞች እንዲኖሩ እና ሌሎች ኮፒ እንዲደረጉ እንዲሆን ኢሜይል ደግሞ የመመለሻ ሰዓቱን ደግሞ ሬጉሌት ተደርጎ በቀን ከ1 ሰዓት ተኩል ከጠዋት 2 ሰዓት እስከ 3 ሰዓት ተኩል ድረስ ብቻ ኢሜይል የሚመልስበት ወቅት ሆኖ እሱ ኢሜይል የሚልክለትም ሰው በዛ ወቅት ያን ነገር እንዲያደርግ ተደርጎ እንዲስተካከል ተደርጎ ሰው ልክ ትልቅ አቴንሽን የሚፈልግና ትልቅ ደግሞ ኦርጋናይዜሽንም አብሮ ከዛ ጋር የሚያስፈልገው ነገር ማለት ነው። ግንኙነቱ በፊት ከነበረው የገጽ ለገጽ አሁን ወደ ኢሜይል ተቀይሯል። ከዛ በተጨማሪ እንግዲህ የሶሻል ሚዲያን ሚና ድርጅት ውስጥ እያየን ነው። አዳዲስ የስራ ዘርፎችም እየተፈጠሩ ነው። ቅድም ያልከው በብዛት የሚደርሳቸው ሰዎች ኢሜይላቸውን ተከታትለው መመለስም ስለማይችሉ እንዲህ አሁን የተፈጠሩትን አዳዲስ ተቋማት ላይ ያለውንም ጥሩ ልምድ እንድታጋራን ፈልጌ ነው። የሶሻል ሚዲያ ማናጀር ይባላሉ። የግል ገጽንም ጭምር ማኔጅ የሚያደርጉ ምላሽ የሚሰጡ እንዲህ አይነት ነገሮች እየመጡ ነው እና
እንዲህ ከስራ ቦታ ጋር ተያይዞ የመጡ አዲስ ዘርፎችን እንደው በተለይ ደግሞ እንዲህ አይነት ጫና ላለባቸው ተቋማት እንደው እንደ ምክር ሀሳብ እንድታነሳ ፈልጌ ነው። በጣም ጥሩ። በተለይ ሶሻል ሚዲያ ማኔጅመንት ላይ እንግዲህ ብዙ ሰው በብዛት እየተፈጠረ እና በጣም አስፈላጊ የሆነ የስራ ዘርፍ ነው በአሁኑ ሰዓት። ኢን ኤኒ ስኮፕ የሚፈጠር ሊጋል ኤንቲቲ ሶሻል ማኔጅመንት የስራ አካል ራሱ ሰው የስራው ድርጅቱ ያንን ነገር ቀጥሮ ለዛ ብራንድ ያንን ነገር ያደርግ፣ ለድርጅቱ ሊደር ወይም ለድርጅቱ ሊደሮች ያንን ነገር ያንን ተግባር ይፈጽም የስራ አንድ ክሪቲካል አካል መሆን። ስራው ክሪቲካል አካል ኖሮ ለስራው ግን ኢናፍ የሆነ አቴንሽን እየተሰጠው እንዳለው ነው። አዎ ፌስቡክ ፔጅ አለኝ፣ አንድ ማኔጅ የሚያደርግልኝ ሰው አለ። አንድ ቲክቶክ አካውንት አለ፣ አንድ ቲክቶክ አርቀጣለሁ። በዛ ሌቭል አቴንሽን የሚሰጠው ነገር እንዳልሆነ ነው እየተረዳን ያለ ነው። የስራው አካል ይሄንን አንድ ኦን ከተደረገ የማይቆም ዲጂታል ዓለምን በአንድ ሰው 8 ሰዓት በቀን 8 ሰዓት ተብሎ ሬጉሌት በተደረገ የስራ ኤንቫይሮንመንት ላይ ማኔጅ እንዲደረግ ኤክስፔክት ማድረግ ነው። መጀመሪያው ትልቁ ስህተት እሱ ነው። እንደ አካውንቱ ግዝፈት፣ እንደ ተደራሽነቱ፣ እንደሚደርሰው ሜሴጅ አንጻር ሽፍት ቤዝድ አክቲቪቲ ነው። ኢንፌክት አንድ ድርጅት ፊዚካል ድርጅቱ በጣም ትንሽ ሰራተኛ ኖሮት አካውንቱ ትልቅ ሊሆን ይችላል። አካውንቱ ማኔጅ ለማድረግ የዛን ያህል ሽፍት ዲፔንደንት የሆነ ማኔጅመንት ሊያስፈልግ ይችላል። ሌላ የአካውንቱ ትልቅነት ብቻ ሳይሆን የአካውንቱ ተደራሽነቶች ከአንድ ጂኦግራፊክ ሎኬሽን በላይ የሆነ ቦታ ላይ ተደራሽነት ካለውና ድርጅቱም ተደራሽነቱ የሚፈልገው ከሆነ ያንን ተደራሽነት ታሳቢ በማድረግ ያንን ማኔጅ የሚያደርግ ቲምን ክሬት ማድረግ ሊያስፈልግ ይችላል። ለምሳሌ አንድ ኤንቲቲ ነኝ፣ ድርጅት ነኝ፣ የድርጅት ባለቤት ነኝ፣ ሰራተኛ ነኝ፣ ብራንድ ነኝ። መድረስ የምፈልገው አሁን ያለውበት ማርኬት ላይ ነው። ለሲያ ማርኬት ኢትዮጵያ ነው ብለን እናስብ። ተጠቃሚዎቼ ወይም ክላይንቶቼ አሜሪካ ለምሳሌ ኢስተርን ታይም ዞን ላይ ያሉት ብለን እናስብ። ከዛ ደግሞ ሰፕላየሮቼ ወይም ደግሞ የኔ ካስተመሮች ደግሞ ፋር ኤዥያ ላይ ያሉት ብለን እናስብ። ኦልሬዲ እንግዲህ ወደ 3 ወይም 4 ታይም ዞኖች ላይ ያለ ነው። የእያንዳንዱ ፒክ ታይም ዞን ፒክ አጠቃቀም ደግሞ የሚደርስበት ቦታ በምናስበው የ24 ሰዓት ኦፕሬሽን ማኔጅ ማድረግ ማለት ነው። ስለዚህ ሽፍት ቤዝድ አጠቃቀም ወደዛ ነገር አስፈላጊ ወደሚሆንበት ደረጃ ላይ ይመጣል ማለት ነው። ለዛ ለሚያስፈልገው ቦታ እና ኢምፖርታንሱ እንሰጠዋለን ማለት ነው። የሰራተኛ መጨመርም የሽፍት ማኔጅመንትም ማድረግ ይኖርብናል። ቅድም ያልኩት ደግሞ ሬጉሌትድ የሆነ አሁን ሬጉሌት የምናደርገው ነገር አጠቃቀምም ወይም ፔጁ ማኔጅ ማድረግ ተደራሽነቱን ብቻ ሳይሆን ያንን ስራ የሚሰራ ሰው ደግሞ ስራ በማይሰራበት ወቅት ላይ ምን ማድረግ አለበት። ለምሳሌ ማንዳቶሪ ሬስት ሊያስፈልገን ይችላል። ከሽፍት ውጭ እንደዚህ አይነት ስታፍ ምንም አይነት ማህበራዊ ሚዲያ እንዳይጠቀም ማድረግ አካል ሊሆን ይችላል። ምክንያቱም በሚደርሰው ሽፍት ላይ ፍሬሽ ሆኖ እንዲመጣ እንፈልጋለን። በደንብ ኢንጌጅ ሆኖ ስራችንን የበለጠ ተደራሽነት እንዲያደርግ ከሚመጣውን አስተያየት እንዲቀበል ማድረግ ሊኖርብን ይችላል። ሪስፖንሲቭ እንድንሆን እንዲረዳ ማድረግ ሊሆን ይችላል። ሌላ በጣም ብዙ ሰዓት የመቀመጥ ባህሪዎችን የሚፈልጉ ስራዎች ናቸው እነዚህ። ብዙ ሰዓት በምንቀመጥበት ጊዜ ማንቀመጥበትን ሰዓት ደግሞ በፖሊሲ ማንዴት ማድረግ ሊኖር ይችላል። ሌላ ማህበራዊ ሚዲያ ወይም ደግሞ እነዚህ ዲጂታል ዲቫይሶች በምንጠቀምበት ጊዜ በፊት እንደ ወርክ ላይ አደጋ ብለን የምናስባቸው ነገሮች እነ ቦዲ ፓርቶችን አይደለም የምንጠቀመው። ለምሳሌ በፊት ሌበር ወይም የጉልበት የሆኑ ስራዎችን በሚኖርበት ጊዜ የእግር ህመም ወይም የወገብ ህመም እንደ ዴንጀሮች ይታዩና እነዚህ ነገሮች በኢንሹራንስ ስኪሞች እናያለን። ለምሳሌ ማህበራዊ ሚዲያ ላይ ወይም ማህበራዊ ሚዲያ ማኔጅመንት ላይ ብዙ ጊዜ የሚያሳልፉ ስልክም ላይ በተለያዩ ነገር የሚያስፈልጉ መጀመሪያ የሚያማቸው እጃቸው ነው። ይሄ አይ ቲንክ በስራ ደረጃ ጫናው እጅ ላይ ስለሆነ። ሁለተኛ ብዙ ሰዓት ደግሞ ስክሪን ላይ በሚያዩበት ጊዜ አይንና አንገት
የተለየ የጀርባ ህመም ነገር እንትን ይኖራል። ስለዚህ ለእነዚህ ደግሞ አቴንሽን ያስፈልገናል። ለምሳሌ ቲፒካሊ አሁን አንድ ተርም መጥቷል፣ ቴክ ኔክ እንለዋለን። አንገት ህመም ሆኖ በቴክኖሎጂ ብዛት የመጣ ህመም አቀርቅሮ ከመስራት የመጣ ሰው ቴክኒክ ላይ ዲል ማድረግ ቴክኒክ እንደ አንድ በስራ ቦታ ላይ እንደሚደርስ አደጋ አይተ ነው ለቴክ ኔክ ደግሞ ሜዲካል ደግሞ ሰፖርት ያስፈልገናል ማለት ነው። ስለዚህ ኢቮልቭ እንደሚያደርገው ሁኔታ ደግሞ ዴንጀሮቹንም ፖሊሲዎችንም የአጠቃቀም ሁኔታዎችን ለስራውን ደግሞ የሚፈለገውን ኃይል የምንበድበትን ነገር ደግሞ አብረው ኢቮልቭ እንደሚያደርግና ይሄ በድርጅት ባለቤቶች ወይም ድርጅት መሪዎች በሂውማን ሪሶርስስ በቴክኖሎጂ በዛ ላይ ደግሞ የስራው ፋንክሽን ላይ ደግሞ የሚመለከታቸው ዲፓርትመንቶች በደንብ አቴንሽን ሰጥተው ለዛ የሚሆን ኢቮልቭ የሚያደርግ ፖሊሲ መስራት አስፈላጊ የሆነበት ደረጃ ላይ ደርሰናል ማለት ነው። በጣም የሚገርም ነው። እኔ እንደውም በውይይት መሀል ምን እያሰብኩ ነበር፣ አሁን ላይ አብዛኛው ሰው እንደ ስራ እድልም የተፈጠረለት እና እዚህ ዘርፍ ላይ እየገባ ያለ ነው የሶሻል ሚዲያ ማናጀር ነን፣ ዲጂታል ማርኬቲንግ ነው የምንሰራው የሚሉ ሰዎች ከዚህ ነገር ብዙ እንደወሰዱ እገነዘባለሁ። በጣም ነው የማመሰግነው በማንሳት። ተመልካቾቻችን ዝግጅቱ የፕሮቶኮል ጉዳይ ፖድካስት ነው። ዛሬ እንግዲህ እንዳነሳ ነው የዲጂታል ማንነት አለን። ያ ዲጂታል ማንነት ደግሞ ስርዓት ያስፈልጓል። እነዛ ምን መምሰል አለባቸው የሚለውን በማህበራዊ እና በቢዝነስ እያየን ያለ ነው። ግለሰብ ሆነን ዲጂታል ማንነት አለን። ድርጅቶችም ዲጂታል ማንነት እንዳላቸው አንስተናል። ሀገራትም ዲጂታል ማንነት አላቸው። ለዛ ነው ዲጂታል ዲፕሎማሲ ላይ የተሳተፉ የሚገኙት። ይህንን ደግሞ በቀጣዩ ርዕስ እናነሳለን። አብራችሁን ቆዩ። የዲጂታል ዲፕሎማሲ የዝግጅታችን 4ኛ ምዕራፍ ነው። ሀገራት ልክ ለሌላ ሀገር አምባሳደር እንደሚልኩ አሁን ላይ ለቴክኖሎጂ ተቋማት በተለይ ለትልልቆቹ ሜታን ወይም ፌስቡክን ለመሰሉ ለጉግል መላክ ጀምረዋል። ይሄ አንዱ የዲጂታል ዲፕሎማሲያቸው አካል ሆኗል። በርካታ ሀገራትና ኤምባሲዎችም እንዲሁ የተለያዩ ማህበራዊ ድረገጾች ላይ ሀገራቸውን፣ ስራቸውን በሚያስተዋውቁበት መንገድ እያየን ያለ ነው። ይሄኛው የምንቆይበት ጉዳይ ነው የሚሆነው ማለት ነው። ኤልሻዳይ አሁንም እንግዲህ ተመልሰናል። ጥሩ ቆይታ እያደረግን ያለ ነው። የመጀመሪያዎቹ አድማጮች እኛንን እንላለን ሁሌ ስንቀርጽና በጣም ጥሩ ቆይታ ነው እያደረግን ያለ ነው። አድማጮችም ተመልካቾችም በዚህ እየወሰዱት እንደሆነ ትረዳለው። የቴክ አምባሳደርስ የሚባሉ ሀገራት ለተለያዩ ተቋማት እነዚህን አምባሳደሮች እየላኩ ሲሊከን ቫሊ ላይ እንደውም ዴንማርክ የመጀመሪያው ሀገር ተብላ በዚህ በዲጂታል ዲፕሎማሲ ትነሳለች እና ይህን ስናይ እንደው የወደፊቱ የዲጂታል ዲፕሎማሲ ወይም የዲፕሎማሲ ራሱ መልክ ምን ይሆናል? የወደፊቱ ብቻ ሳይሆን የአሁኑም ኦልሬዲ ሆኗል። ይሄ ለብዙ ዓመታት ስንጠብቀው የነበረውና በተላስት 2 ዓመቶች ወደ ማቴሪያላይዝ እያደረገ ያለ ፊኖሚና ነው። ይሄ ኤክስፔክተድ ነው። ለምንድን ነው ኤክስፔክተድ የሆነው ብለን እናስብ። እነዚህ ቴክኖሎጂ ካምፓኒዎች ትልቅ የሆነ ተጽዕኖ አላቸው በዓለም ዙሪያ ላይ በሀገራቶች የፖለቲካ ኢኮኖሚ ስነ ምህዳር ላይ ትልቅ ተጽዕኖ አላቸው። ተጽዕኖቸው ብዙ ተጠቃሚዎችን በሀገር ውስጥ የሚጠቀሟቸው ፕላትፎርሞችን ኦን ማድረግ አንደኛው አስፔክት ሊሆን ይችላል። ከዛ በተጨማሪ በብዙ ሀገራቶች ላይ የሚመጡ የቴክኖሎጂ ተኮር ኢንቨስትመንቶች ላይ ትልቅ ኢንቨስተሮች ናቸው። ስለዚህ በከተሞችም ሆኑ በሀገሮች ላይ የሚደረጉት ኢንቨስትመንት ዲሲሽኖች በትልቅ ሁኔታ የሚያደርጉ ነው። እዚህ በፊት ሀገራቶች አገር ከሀገር ጋር ያላቸውን ዳይሬክት ዲፕሎማሲ ተጠቅመው በዛኛው ሀገር ላይ ያሉን ኢንቨስተሮችን አትራክት ለማድረግ የሚሞክሩበት ሁኔታ ነበረ። አሁን ዳይሬክት ግን ከነዚህ ካምፓኒዎች ጋር ኤንጌጅ በማድረግ ያንን ኢንቨስትመንት የማምጣት ሁኔታ እናያለን። እንደ ኢንቨስተሮችም ትልቅ ተጽዕኖ ፈጣሪ ናቸው። ከዛ በተጨማሪ በሀገራቶች ላይ ለሚሆኑ የፖለቲካሊና ኢኮኖሚክ ሁኔታዎች ላይ የማህበረሰብን ቅቡልነት ለማግኘት በፖለቲከኞችም ደረጃ በሀገሮችም ደግሞ የሀገራቸውን ብራንድ በተሻለ መንገድ ፕሮሞት ለማድረግ የሚደርሱ ካምፔኖች ላይ ትልቅ ተጽዕኖ አላቸው። አንድ ከተማ ወጣቶችን እንዲጎበኙት ለማድረግ በአሁኑ ሰዓት ኢንስታግራም ወይም ቲክቶክ ካምፔን ማድረግ ካልቻለ ያ ስራ በጣም አስፈላጊ የሆነ ስራ በጣም ዲፊካልት የሆነ ስራ ይሆንበታል። ያንን ኢንፍሉዌንስ ለማድረግ በተለያየ መንገድ መጠቀም ይችላሉ። ኢንሰም ኬስስ ሀገራት ከሀገራት ከሚያደርጉት ዲፕሎማሲያዊ
ስራዎች የበለጠ ደግሞ ከነዚህ ካምፓኒዎች ጋር ኢንጌጅ ማድረግ ሞር ኢፌክቲቭ መሆኑን ደግሞ በትንሽ ሀገሮች እና በትንሽ ሰናሪዎች ላይ በማየት ቴስት በማድረግ ያንን ያዩት ነው። ይሄ አሁንም ያለ ወደፊትም ደግሞ ተጠናክሮ የሚቀጥል ነገር ነው ብለን ነው የምናስበው። እንደው እዚህ ላይ ያሉ እድሎች እንዳሉ ነው ያየነው እና ምናልባት አስቸጋሪ ሁኔታዎች ቴክኖሎጂ በሁሉም ሀገር እኩል ተደራሽ አለመሆን፣ ቅድም ያልነው አለ ተደራሽነትን እያመጣን ነው። አሁን ደግሞ አጠቃቀም ወይም ደግሞ መጠቀምን ነው የምናጎለብተው ብለናል እና ይሄ እንግዲህ ሀገራት የሚለያይ ሌላ መድረክ ይሆን? መድረክ ፖቴንሻሊ ሊሆን ይችላል። የነበረው መለየት ደግሞ ሊያጠብ የሚችል ደግሞ ትልቅ ኦፖርቹኒቲ ነው ብለን እናስባለን። በፊት ምናልባት ሲኮንሻል በሆነው የዴቨሎፕመንት አካሄድ ልናከናወናቸው የማንችላቸውን እድገቶች ደግሞ ልናመጣበት የምንችልበት መንገድ ሊሆን ይችላል። በምሳሌ ይሄን ነገር ልስጥ። ለምሳሌ የዛሬ 25 ዓመት ወደኋላ እንመለስና የዛሬ 25 ወይም 26 ዓመት ኢትዮጵያ ባልሳሳት ይቅርታ የዛሬ 18 ዓመት ወደኋላ ልመለስና 2000 ዓመተ ምህረት ሚሊኒየምን በዓል ኢትዮጵያ ውስጥ አክብረን ነበር። ቲንክ በወቅቱ ለእኛ በጣም ዩኒክ ነበር። ከተማ ሀገራችን ላይ ትልቅ የሆኑ ድግሶች ነበሩ። ያንን ፕሮግራም በምናከናወንበት ጊዜ ያንን ፕሮግራም ፕሮሞት ለማድረግ በተለያዩ አገሮች ኤምባሲዎች፣ በተለያዩ ዲፕሎማቲክ ኮሚኒቲ አባላት በወቅቱ የነበሩ አትሌቶችን ተጠቅመን ብዙ ቱሪስቶች መጥተው እንዲጎበኙን የምናደርግበት ወቅት ነበረ። እስቲ አሁን ባለን ቴክኖሎጂ ካፓቢሊቲ ላይ የሚቀጥለው ዓመት ኢትዮጵያ 2000 ዓመት ለማክበር አሰብን። የምናከብርበት ሁኔታ ባለፈው ባደረግንበት መንገድ እናደርገዋለን። አይ ቲንክ ወደኋላ መለስ ብለን ነገር ያየና የተገነዘብን ሰዎችም አሁንም ደግሞ በአሁኑ ሰዓት ያሉ ወጣቶች የሚገነዘቡ የምንሄድበት መንገድ ኮምፕሊትሊ የተለየ ነው የሚሆነው። the very fact ሌላው ዓለም 2026 ላይ ሆኖ እኛ በወቅቱ በነበረው 2008 ላይ ሆኖ እኛ 2000 መኖሩ በወቅቱ ኦፍላይን ሚዲያ ላይ የነበረው ፌኖሜና እና አሁን ያለው ፌኖሜና ኮምፕሊትሊ የተለየ ነው የሚሆነው። አሁን ባለን ኬፓቢሊቲ አሁን 2000 ዓመተ ምህረት ብንሆን ኖሮ ምናልባት አሁን ከምናስበው የኢንቨስትመንት ፍሰት፣ አሁን ከምናስበው የስራ ዕድል፣ አሁን ከምናስበው የከተማችን ፕሮሞሽን፣ ከተሞቻችንን በትልቅ ዴቨሎፕመንት ውስጥ አሳልፈን አሁን እዚህ ደረጃ ላይ ደርሰናል እና ይሄን እናሳልፈን ኦልሞስት እንደ አዲስ ኢኮኖሚክ ፌዝ ነበር ያንን ነገር የምናደርገው። ወይም በምናደርግበት ጊዜ ያለን ኬፓቢሊቲ ካሉት አስቸጋሪ የሆኑ ኦፍላይንም ኦንላይንም ያሉ ዴንጀሮች ነገሮችን አስበንም የምንጠቀምን መንገድ እና ልንሄድ የምንችልበትን ርቀት ደግሞ በጣም የተለየ ሊሆን ይችላል። ምናልባት የሚሊኒየም ኮንሰርት በወቅቱ ባከናውንበት ጊዜ የሚሊኒየም ኮንሰርት ቲኬት ለመግዛት ኮንሰርቱ ከመከናወኑ ከ10 ቀን በፊት የነበረ ሰልፍ ነበረ። አሁን ሰልፍ ይኖራል? አይኖርም። ቴሌብር አለ። ዲጂታል ፔመንቶቹ ያናቅለዋል አልነበሩም። ሰልፍ ይኖራል። አሁን አንላይክሊ ሰልፍ የሚኖርበት ምናልባት ለመግባት ሰልፍ ሊኖር ይችላል። የስነስርዓት ሁኔታ አለ። ትኬቶቹን ሸጦ ለመጨረስ ምናልባት ፕሮግራሙ ከመከናወኑ ከቀናትና ከሰዓታት በፊት ያንን ነገር ማድረግ እንችል ይሆናል። ምናልባት በዛ ወቅት ላይ በነበረው ቴክኖሎጂ ከተማዎቻችንን ፕሮሞት አድርገን ቱሪስቶች ወደዚህ የሚመጡበት የምናደርግበት መንገድ ትራዲሽናል ሚዲያም ብቻ ይጠቀም እንደማይሆን እርግጠኛ ነን። በወቅቱ በነበረው ቴክኖሎጂ የከተማን ሁኔታ ሚሊኒየምን 2000 ኢትዮጵያ ውስጥ ማክበር ኢትዮጵያ ውስጥ መምጣት ብቻ የሚያስፈልግበት ፊኖሜናል ላይሆን ይችላል። የተለያዩ ቴክኖሎጂዎች እንደ ቨርቹዋል ሪያሊቲ እንደ ኤክስቴንድድ ሪያሊቲ በመጠቀም በ2000 ዓመተ ምህረት ኢትዮጵያ ውስጥ ነበርኩ የሚለውን ስሜት በመላው ዓለም ያሉ ሰዎች እንዲካፈሉ ማድረግ የምንችልበት ምህዳር ይኖረው። በተለያየ መንገድ እዚህ መምጣት ለማይችሉ ለመምጣት የማይፈልጉትንም ሰዎች ማካፈል እንችል ይሆናል። ስለዚህ ኤክስፒሪየንሳችንን ሼር የምናደርግበት መንገድም ኮምፕሊትሊ የተለየ ነው ማለት ነው። ስለዚህ አዲሱ ፊኖሜና ላለፉትን ነገሮች ሳይሆን ወደፊት ደግሞ ለሚመጡ ነገሮች ትልቅ እምቅ ዕድል ይዞልን እንደሚመጣ መገንዘብና ያንን ደግሞ ተግባራዊ ማድረግ አስፈላጊ ነው ማለት ነው። እኔ አሁን ምክረ ሀሳብ እንድታነሳ ልጋብዝ ነው። ምክንያቱም
ከምኮም እዚህ ላይ የሚሰራ ድርጅት ነው። አንተም በዋና ስራ አስፈጻሚነት እየመራ ነው ያለው። እንግዲህ አሁን ዲፕሎማሲው ዲጂታል ላይ ሆኗል እና እንግዲህ ይለወጣል ማለት ነው። ዲፕሎማሲ በጣም የለመድነው በአካል የሚደረግ እጅ መጨባበጥ ያለው የሹመት ደብዳቤ ለርዕሰ ብሔር የምታቀርብበት በአካል የሆነበት ነው። ምናልባት የኮቪድ-19 ግን ያን ሁኔታ ለውጦት እንዲሁ ቨርቹዋሊ የዩኤን ስብሰባዎችን ጨምሮ ሌሎቹም ተካሂዷል እና አሁን ባለንበት ዘመን እንደው ለዲፕሎማቶች አዲስ የዲፕሎማሲ እውቀት ሊሆን የሚገባው ወይም ደግሞ እንደ መሳሪያ መያዝ ያለባቸው ነገር እንደው እንደ ምክር ሀሳብ እንድናስተላልፍ ነው በዝግጅታችን ስም። አንተም ይህንን በአንተ በኩል እንድታስተላልፍ ፈልጌ ነው። እንግዲህ እንዳንተ የፕሮቶኮልን ባለሙያ አይደለሁም። በሀገራችን እንዳሉ በሌሎችም ሀገሮች ላሉ ዲፕሎማቶች ትልቅ የሆነ ክብር አለኝ። ስራው የሚጠይቀው ተግባርና በጣም ደግሞ ሰክሴስፉል የሆነ ዲፕሎማት ነው የምንለው ሰው ያለው አትሪቢቶች ብዙዎቻችን ውስጥ ይልንና ትልቅ ክብርና ሪኮግኒሽን የሚገባው ነገር ነው። ያንን ነገር ዲጂታል ዓለም አልመጣም ያንን ወደኋላ ሳይድ ስቴፕ ማድረግ የሌለብን በጣም አስፈላጊ የሆነ የሀገርም የሆነ ፋንክሽን ነው። የሀገር የሆነ ፋንክሽን ደግሞ በተለያየ መንገድ ሀገርን የምንፈልጋትን ሀገር ለማምጣት የሚያስፈልገን ደረጃ ላይ ለመድረስ ቁልፍ የሆነ ተግባር መሆኑን መገንዘብ በጣም ያስፈልጋል። ይህንን ተግባርን ዲጂታል ዓለሙ ስነ ምህዳሩ እንዴት ይደግፈዋል የሚለው ነገር ላይ ምናልባት ፎከስ ባደርግ ጥሩ ነው። በጣም ጥሩ። የመጀመሪያው እንግዲህ ስቴት ከስቴት ብቻ የነበረው ሪሌሽንሽፕ ሲቲዘን ቱ ሲቲዘን ያለው ወዳለ ሪሌሽንሽፕ በጣም ጥሩ በሆነ መንገድ እነዚህ ምህዳሮች ይደግፉታል። ምናልባት ፎርማል የሆነው ዲፕሎማታችን በአንድ መስሪያ ቤት ውጭ ጉዳይ ሚኒስቴር ውስጥ ተቀምጦ ያንን የአገር ለአገር ሪሌሽንሽፕ በሚያሳለጥበት ጊዜ እሱን ተግባርም እንዲረዳው በተለያየ መንገድ ደግሞ እንዲደግፍም ካሰበውም በላይ ደግሞ ወደፊት እንዲያደርስለት ይህ ሲቲዝን ሪሌሽንሽፕ በጣም አስፈላጊ ይችላል እና ሲቲዝን ሪሌሽንሽፕ ግን ሲኮንሻል በሆነው የፕሮሴሽን ኦርደር እንደ ዲፕሎማሲ ሀፕን የሚያደርግ ነገር አይደለም። አንዳንዴ በጣም ኢንስተንቴኒየስ የሆኑ ነገሮች ይመጣሉ። ቲፒካል ኤግዛምፕሎች የምናየው ኢንፍሉዌንሰር የሆነው ዓለም ላይ ነው። ኢንፍሉዌንሰሮች የተወሰነ ቶፒክ ወይም የተወሰነ ኤሪያ ላይ ፎከስ ያደርጋሉ። ያን በሚያደርጉበት ዓለም ግን ብዙ የሆነ ገደብና ብዙ የሆነ ፕሮቶኮል ወይም የሲኮንሻል ኦርደር ማይገድባቸው ስለሆኑ ራሳቸውን የሚያገኙበት ኢንቫይሮንመንት እና ቦታ ላይ በፍጥነት የሚሄድ ነገርን እናያለን። አይ ቲንክ ከተወሰኑ ወራት በፊት አይስፒድ የሚባለው ኢንፍሉዌንሰር ኢትዮጵያ ውስጥ መጥቶ ነበረ። ግን ኢን ኢፌክት የዛሬ 10 ዓመት ወደኋላ ሄደን ያንን ፌኖሜና ኦብዘርቭ ማድረግ በጣም ቢከብድ። አንድ ኢንፍሉዌንሰር መጥቶ 24 ሰዓት ባልሳሳት 24 ሰዓት ይመስለኛል ኢትዮጵያ ውስጥ የቆየው፣ ሌሎችም አፍሪካ ሀገሮችም የዛን ያህል ሰዓት ቆይቶ በዚህ መንገድ ወጣቶችን ኢንጌጅ በሚያደርግ መንገድ ያንን አይነት ፕሮግራሞች ሰርቶ ይሄዳል ብለን አስዩም አናደርግ። ምናልባት የዛሬ 10-15 ዓመት ሚኒስትሪ ሚዲያ ነበር የምናስበው። ሴሌብሪቲ እንደ ሴሌብሪቲ ነበር ምና ኢንፍሉዌንሰር የሚባለው ቃል አልነበረም። ያ ምን ያደርግልናል ወደፊት? አንደኛ አገሮች በሌሎች ዲፕሎማቶች ፐርሲቭ የሚደረጉበትን መንገድ ብቻ ሳይሆን በሌሎች ሀገሮች ሲቲዝኖች ፐርሲቭ የሚደረጉበትን በፊት ሲኮንሻሊ የምናስበውን ዳይሬክት የሆነ ኢንጌጅመንት እንድናደርግ ይረዳናል። ሁለተኛ እንደ ዲፕሎማቶች ዳይሬክት የሆነ ሲኮንሻል የሆነ ኦርደር ኦፍ ፕሮሴሽን እንዳለ ሆኖ ከዛ በተጨማሪ ደግሞ ይሄ ኢንዳይሬክት የሆነው ፕሮሴሽን በደንብ አድርገን እንድናስብበት እና በዛ መንገድ እንድንቀሳቀስ የሚረዳን ነገር ይመስለኛል። ሶስተኛ ቲንክ ደግሞ እንደ ዲፕሎማቶች ማንኛውም ስራ ላይ እንዳለን ደግሞ የሚመጡት ትሬንዶችን ደግሞ አክቲቭሊ ኦብዘርቭ ማድረግ እንችላለን። ምናልባት እኛ በምናስበው ሪሌሽንሽፕ እና እንትን የሚመጡት ሲቹዌሽን ሃንድል ብናደርግም ነገር ግን ከታች ደግሞ የምናያቸውን ነገሮች ደግሞ በደንብ አድርጎ ኦብዘርቭ በማድረግ ደግሞ እዛ ላይ ደግሞ የሚመጡ ኦፖርቹኒቲዎች ማየት አይ ቲንክ አስፈላጊ ነገር ይመስለኛል። በጣም ደስ ብሎኛል። ጥሩ ነጥቦች ናቸው። እንግዲህ ወደ ማጠቃለያው እየመጣው ነው። ረዥም ሰዓት ወስደናል። ለሰዓት ድጋሚ ማመስገን ፈልጋለሁ። በጣም የጣበበ ሰዓት፣ ብዙ ስራ እንዳለ አውቃለሁ። ኤልሻዳይ
እንግዲህ ብዙ ሰዎች በዚህ ዘመን ምን እያሉ ነው? እንደው በቃ ፌስቡክን አጥፍቻለሁ፣ ማህበራዊ ሚዲያን አጥፍቻለሁ ይላሉ። እንግዲህ ያ የሚሉበት የራሳቸው ምክንያት አላቸው። አንዳንዶቹ የሚመጣውን የመረጃ ጫና መቋቋም አለመቻል፣ እንዲሁ መረበሽ፣ ሁለተኛ ደግሞ ወደ ሱስ ውስጥ ገብቻለሁ ይላሉ። እና ቅድም ያልከው በጣም ጥሩ ነጥቦች ሲይዝ የነበረው አጠቃቀም ግን ደግሞ ኤፊሽንት የሆነው ፕሮዳክቲቭ የሆነው ውጤታማ ምርታማ የሆነው አጠቃቀም ስትል ነበር እና እነዚህ ነገሮች እንዴት ነው ማመጣጠን የሚቻለው? በጣም ጥሩ ነው። እንግዲህ 4 የሆኑ የአጠቃቀም ሌየሮችን መጀመሪያ ሴፍ የሆነውን ዩሴጅ ሴፍ የሆነ ዩሴጅ ላይ ምህዳሩን በደንብ ማወቅ፣ ምህዳሩ ጋር ምን ያህል ጊዜ ስፔንድ ማድረግ ነው ወይም ምን ያህል ሰዓቶች መጠቀም እንዳለብን ሬጉሌት ማድረግ፣ እነሱ በደንብ አድርገን ታቻፕ አድርገናቸዋል። ከአጠቃቀም ጋር የሚመጡትን ሪስኮች በደንብ አድርገው ማየት፣ ይዘትን በተመለከተ ጥላቻ እና ሐሰተኛ ንግግርን፣ መጭበርበር፣ የፍሮድና ስካም የምንለውን፣ ከዛ ደግሞ ኢምፐርሶኔሽን ጋር የሚመጡትን ነገሮች በደንብ አድርጎ መገንዘብና ማወቅ የመጀመሪያው የሴፍቲ ሌየር የምንለው ነው። ከዛ ፕሮዳክቲቭ የምንለው ሌየር ከኮንቴንት ኮንሱመር ወደ ኮንቴንት ፕሮዲውሰር የምንሄድበት ሌየር ነው። ኮንቴንት ፕሮዲውሰር ደግሞ ውስጥ ያለንን አቅም ለሌላው ተጠቃሚ ተድሰው ተደራሽ ማድረግ የሚችል ነው። ስለዚህ ፕላትፎርሞችን በደንብ አድርጎ ማወቅ፣ ሌሎች ተጠቃሚዎች የሚሰሩትን አይቶ ከዛ ደግሞ የራሳችንን ድምፅ እዛ ላይ ማስቀመጥ መቻል ነው። ብዙ ሰው ይሄንን ቢዝነስ ላይ ብቻ ፎከስ ያደርገዋል፣ ግን የቢዝነስ ጉዳይ ብቻ አይደለም። ምክንያቱም ሁላችንም ቢዝነስ ላይ አይደለንም። ከቢዝነስ ምህዳሮች ደግሞ ያሉ ብዙ ምህዳሮች አሉ። ስለዚህ ለምሳሌ አድቮኬሲ ትልቁ የሆነ ቦታ ነው። ይሄ ከትምህርት ቤት ተማሪዎች እስከ አዛውንቶች ድረስ ይመለከተናል፣ ይገባናል፣ ለማህበረሰብ ያስፈልጋሉ ብለን የምናስባቸውም እኛ ጋር ኮመን የሆነ ኢንትረስት ያላቸው ሰዎች የምናገኝበት ቦታ እንደሆነ መረዳት፣ ካገኘናቸው ቦታ ደግሞ ለጋራ ዓላማ በመሰለፍ ያንን ዓላማዎቻችን አድቫንስ የምናደርግበት ቦታ ነው እናያለን። ይሄ እንግዲህ በድሮ አሁንም ባለው ትምህርት ቤት የተለያዩ ኢንትረስት ላይ ያላቸው ወጣቶች የተለያዩ ክለቦችን አክቲቪቲዎች ላይ ይሰማራሉ። ልዩነቱ ዲጂታል ምህዳር ላይ እናንተ ትምህርት ቤት ያሉት ተማሪዎች ጋር ብቻ አይደለም የምንገናኘው። ሌሎች ትምህርት ቤቶች ላይ ሲሚላር ኢንትረስት ያላቸውን ተማሪዎች፣ ሌሎች ሀገሮች ላይ ሲሚላር ኢንትረስት ያላቸውን ተማሪዎች የምናገኝበት ቦታ ነው። አዋቂዎችን በተመለከተ ይሄ እንግዲህ ምናልባት ዲጂታል ዓለም ከወጣቶች እና ፈጣን ከሆነ አጠቃቀም ብቻ የምናየው ነገር ልጅ ነው። አዛውንቶችም የሙያ ልምዳቸው እና የብዙ ዓመት የተካበተ ልምዳቸውን የሚያካብቱበት ቦታ ነው። ይሄ ፕሮዳክቲቭ ዩዝ እንለዋለን። ለምሳሌ ሪታይርመንት እና ኤርሊ ሪታይርመንት ላይ ያሉ እንደዚህ እንደ ፕሮቶኮል ጉዳዮች ላይ ያለ ፖድካስት ወይም ሌላ ዩቲዩብ ቻናሎችን ከፍቶ ሰፊ የሙያ ልምዳቸውን የሚያካፍሉበት፣ በፊት ያንን ልምድ ሙያ ቢያካፍሉ የድሮ መስሪያ ቤቶቻቸው እና ኮሊጎቻቸውን ብቻ የሚያገኙበትን ነገር ቦታ ብቻ ሳይሆን ሌላም ቦታ ሌላም ሀገር ላይ ያ ኮንቴክስት ላይ ያሉ ሰዎች ተደራሽ የሚያደርጉበትን ቦታ እና ከዛ ደግሞ የሚመጡትንም ኦፖርቹኒቲዎችን አብረው የሚያገኙበት ቦታ ነው። ይሄ ፕሮዳክቲቭ ዩዝ ላይ እንለዋለን። ሰፋ ስናደርግ ደግሞ አሁን ኢትዮጵያ ነገራችን ፈጣንና በፈጣን እድገት ላይ እና ብዙ ወጣቶች ያሉበት ቦታ ላይ ደግሞ ስላለ ፕራዮሪቲያችን ላይ ፎከስ እንድናደርግ የሚረዳን ቦታ ነው። ምን ያህል ወጣቶችን ስራ ላይ ማሰማራት እንችላለን? ምን ያህል ቢዝነሶችን መክፈት እንችላለን? ምን ያህል ድርጅቶች መከፈት ይችላሉ? ምን ያህሎቹ ሰስቴን አድርገው መቀመጥ ይችላሉ የሚለው ደግሞ ሶስተኛው ከፕሮዳክቲቪቲ ፕላስ የምንለው ሌየር ሊሆን ይችላል። ዲጂታል አለሙ ፊዚካሊ በምናውቃቸው ኮንታክቶች የምናገኛቸውን ስራ ብቻ ሳይሆን ከኛም ሀገር ከኛም አካባቢ ውጭ እኛም ከተማርንበት ውጭ ያሉትን እድሎች የምናይበት፣ ያንን ነገር የምንሞክርበት፣ ስራ ላይ የምንሰማራበት፣ እዛም ላይ ደግሞ ኢኮኖሚ አክቲቪቲዎች ላይ የምንሰማራበት ትልቅ የሆነ ኦፖርቹኒቲ ይዞልን መጥቷል። በፊት አንድን ድርጅት ለመክፈት ፊዚካሊ አንድ የንግድ ቢሮ ወይም የወረዳ ቢሮ ወይም ደግሞ ፌዴራልን ቢሮ ሄደን የላይሰንስ ፕሮሰስን አውጥተን የምንከፍትበትን ፕሮሰስ አሁን ቅርብ ጊዜ ሙሉ በሙሉ ንግድን የመክፈት ፕሮሰስ ከቤታችን ወይም ከቢሮችን በመሆን የምናደርግበት ወቅት ላይ ደርሰናል። ይሄ ትልቅ የሆነ ምርታ ነው። ትልቅ የሆነ የወቅቱን የዋጅ አካሄድ ነው አሁን እያየን ያለ ነው። ድርጅት ከመክፈት ስራ ከመቀጠር በተጨማሪ ግን ምን ማድረግ እንችላለን? የራሳችንን ኢኮኖሚክ ሁኔታ የሌሎችን ኢኮኖሚክ ሁኔታ የምናሻሽልበትን መንገድ የምንማርበት፣
ከሰዎች ጋር አብረን በትብብር መስራት የምንለምድበት ትብብራችን ባለን አካባቢ እና ባለን ምህዳር ብቻ የተገደበ ሳይሆን ከብዙ ዋንና ከኛን ኢንትረስት ጋር አብረው ኮላብሬት ማድረግ የሚችሉ አካላት ጋር አብረን መስራት የምንችልበትን ትልቅ ምህዳር የፈጠረልን ነገር ነው። የፕሮዳክቲቪቲ ፕላስ ላይ ሲኩዌንሻል በሆኑ ኢኮኖሚክ ዴቨሎፕመንት የማናገኛቸውን አድቫንቴጆች የምናገኝበት ነው። አራተኛ ሊደርሽፕ ላይ እናያለና ሊደርሽፕ እንግዲህ ፕሮቶኮል እዚህ ጋር በጣም ኢምፖርታንት የሆነው አስፔክት ይሆናል። ለሊደርሺፕ እንደውም ፕሮቶኮል አንድ ትልቅ ኢንቴሊጀንስ ነው ተብሎ ይቀመጣል። ያ ትልቅ ኢንቴሊጀንሳችንን ሴት የምናደርግበት ስታንዳርዶችን የምንማርበት ስታንዳርዶችን ደግሞ ከተማርንበት በኋላ ደግሞ ሴት የምናደርግበት ትልቅ የሆነ ምህዳር ነው ማለት ነው። ቅድም በጥሩ ሁኔታ የገለጽከው ኔቲኬት የዚህ ኮር የሆነ አካል ነው። ቤዚክ የሆኑ ጥንቃቄዎች በላይ አልፈን ፕሮዳክቲቪቲንም አልፈን በዲጂታል አጠቃቀማችን ለሌሎች አርአያ መሆን የምንችልበትና ስታንዳርድ ሴት የምናደርግበት ትልቅ የሆነ ቤንችማርክ ይፈጥርልናል። ኔቲኬትም እና የዲጂታል ፕሮቶኮል ተግባራቶች እዚህ ላይ ክሊር በሆነ መንገድ መምጣትና ለእኛም እንደ ግለሰብ እንደምንወክለው ድርጅት እንደምንሰራበት ሴክተር እንደምናገለግለው ሀገር እንደምንኖርበት ዓለም ትልቅ የሆነ መርታ የምናገኝበት ቦታ ነው ብዬ አስባለሁ። በጣም ጥሩ ነው። ተከታዩን ማነሳል እንግዲህ ማጠቃለያ ነው ብያለው። እንደ ወላጅም ነው አሁን ላይ ወላጆች አንድ የምንቸገርበት ጉዳይ የልጆቻችን የማህበራዊ ሚዲያ ወይም የስክሪን አጠቃቀም ነው። ብዙ ጊዜ እዛ ላይ የማጥፋት ነገር ሁሉንም ሰው ያሳስባል። ይህን ፕሮግራም የሚከታተሉ ወላጆችም የሚያሳስባቸው ጉዳይ ነው ብዬ አስባለሁ እና ለመቆጣጠር የምንሞክርባቸው ማኔጅ የምናደርግባቸው የተለያዩ መንገዶች አሉ። ግን እንደ ባለሙያ ደግሞ አንተ ብትነግረን የምንፈልጋቸው ነጥቦች ናቸው ብዬ ነው ማነሳው እና ወደ ማጠቃለያውም እየሄደን ስለሆነ ይሄ እንደው እንደ ቤተሰብ እንደ ተቋም ቅድም ያነሳው ፖሊሲ የቤተሰብ የዲጂታል ፖሊሲያችን ነው መምሰል አለበት። መልካም አይ ቲንክ እኔም ልጆች አሉኝ አንተም አሉ። ብዙ ነገሮችን ልናገር እንችላለን። ዋናው ነገር ግን ልጆች የሚያዩት ወላጆች የሚያደርጉትን ነገር ነው። ከሁሉም ቅድሚያ ሴፍ እና ፕሮዳክቲቭ የሆነ ማህበራዊ ሚዲያ ወይም የዲጂታል አጠቃቀም እኛ ስንተገብር ሲያዩ ከኛ ለመማር በጣም ይቀላቸዋል። በቤተሰብ ደረጃ አይ ቲንክ ብዙ ሰው ታዳጊዎችን ትሬን ማድረግ ይቀድማል ላለ ወላጆችንም አብሮ ትሬን ማድረግ በጣም አስፈላጊ ነው። ቅድም የጠቀስናቸውን ቤዚክ የሆኑ ጥሩ አጠቃቀም ልማዶችን በወላጆች ደረጃ እንዲደረጉና ያንን ደግሞ ወደ ልጆች እንዲመጡ ማድረግ ነው። ከዛ በተጨማሪ እንግዲህ ወላጆች በቤት ውስጥ ያለውን ነገር ኢንፍሉዌንስ ያደርጋሉ። በትምህርት ቤት ውስጥ ደግሞ ያላቸው ኢንፍሉዌንስ ቤት ውስጥ እንዳለው አይደለም። ሰው ትምህርት ቤት ውስጥ የመልካም አጠቃቀም ስልጠናና አዌርነስ ብዙ ትምህርት ቤቶች አሁን ጀምረዋል። እኛም ድርጅት ኬፕኮም ከተለያየ ትምህርት ቤቶች ጋር አብረው በመሆን ይህን ስልጠናዎች በተደጋጋሚ አመቶች ላይ ይሰጣል። ትምህርት ቤቶችም ደግሞ ይህንን ስልጠና እኛም ከምንሰጠው ስልጠናም የበለጠ አጠናክረው በራሳቸው እንደ ትምህርት ቤትም ፖሊሲ ሴት አድርገው ያንን ኢንፎርስ እያደረጉ አሉ። ትምህርት ቤት ውስጥ ደግሞ ያሉ ደግሞ ተማሪዎችም ደግሞ ይህን አጠቃቀም በተሻለ መንገድ በራሳቸው ዓለም ደግሞ ለመቅረጽ በአይሲቲ ክለብም ሊሆን ይችላል፣ በዲጂታል ሊትረሲ ክለብም ለመሆን ይችላል። የተለያዩ አክቲቪቲዎች በመስራት ላይ ይገኛሉ። ትምህርት ቤትም ደግሞ ይህ ነገር እንዲኖር በወላጆች ፎረሞች ላይ አስፈላጊነቱን ታውቆ ትምህርት ቤቶችም አቴንሽን ሰጥተውት ይህንን ነገር እንደ ሪማይንደር እና እንደ አዌርነስ እንዲኖር ትምህርት ቤት ውስጥ ደግሞ ያለው ቅድም የተነጋገርናቸው ፖሊሲዎች ከወላጆች ጋር የበለጠ የተጣጣመ እንዲሆን በወላጆች በኩል ዲማንድ መደረግ አለበት። ትምህርት ቤቶችም ደግሞ ያንን ነገር ሲሪየስ የሰጠውት ያንን ነገር እንዲያደርጉት እናያለን። ሶስተኛው ፒለር ደግሞ ቤተሰብ ነው። ዋይደር የሆነው ቤተሰብ ላይ ጥሩ ያጠቃቀም ሁኔታዎችን ሼር ማድረግ በቤዚክ ሁኔታ ሊሆን ይችላል። አንዳንድ ጠንካራና ሲሪየስ ቤተሰቦችም ደግሞ ፖሊሲ ሴት ሊያደርጉ ይችላሉ። ያንን ነገር ኢንካሬጅ ለማድረግ እና ያንን ጋይድላይኖች በደንብ አድርጎ ሴት ማድረግ በጣም ጥሩ ነው። ኢምፖርታንት የሆነው ነገር ዲጂታል ሊትረሲ ቶፕ ዳውን የሆነ አክቲቪቲ ብቻ አይደለም። በወላጅ ሴት ተደርጎ ለልጆች የሚተገበር፣ በትምህርት ቤት ሴት ተደርጎ ለተማሪዎች የሚተገበር ወይም በቤተሰብ አባላት ሴት ተደርጎ ለቤተሰብ ልጆች አድርጎ የሚባል ነገር አይደለም። ልጆች መደመጥ ያለባቸው ምህዳር ነው።
ለምንድን ነው አስፈላጊ ሆነው? በብዙ የዲጂታል ሊትረሲ ዩዝ ኬዞች የምናየው የወጣቶች ወይም የልጆች የአጠቃቀም ሁኔታ ከወላጆች በብዛኛው መንገድ አድቫንስ ያደረገ መሆኑን እናያለን። ስለዚህ አድቫንስድ የምንለው በሁለት መንገድ ነው። አንደኛ በሚጠቀሙበት ፕላትፎርም፣ ሁለተኛ በሚያደርጉት ጥንቃቄ፣ ሶስተኛ ከሴፍቲ ሌቭል ወደ ፕሮዳክቲቪቲ የመጡበት ፍጥነት በጣም ኢምፕሬሲቭ ነው ማለት እንችላለን። በብዙ ኬዞች ሰው ልጆችን ማዳመጥና ፖሊሲ ሴት በሚደረግበት ጊዜ የፖሊሲው ተግባሪ ብቻ ሳይሆን የፖሊሲው አውጪ አካል ለማድረግ በተለይ ወደ ከ15 ዓመት በላይ እድሜ ያላቸው ወጣቶች እዚህ ነገር ላይ በለጠ ማሳተፍ እና እዛ ነገር ላይ ሊድ እንዲያደርጉ ኦልሬዲ ማድረጉ በጣም ጥሩ ተግባር ነው ብዬ አስባለሁ። በጣም ጥሩ ነው። አላቅም ብዙ ጊዜ ይህን ጥያቄ አልወደውም። እንደ መጨረሻ መልእክት ወይም ማጠቃለያ ልል አልፈለግኩም። ነገር ግን ብዙ ነገሮችን ነክተናል። ማህበራዊ አጠቃቀማችንን፣ ተቋማት ላይ ያለውንም፣ በዓለም አቀፍ ደረጃም ደግሞ ሄደን ዲፕሎማሲ ውስጥ ያለው ሚና አይተናል። እንግዲህ ይሄ ዘመን የዲጂታል እውቀትን ይፈልጋል፣ ስነስርዓቱን ማወቅ ይፈልጋል። እንግዲህ ፕሮቶኮል ብዙ ጊዜ ስልጡንነት ነው እንላለን። እሱን ማወቅ፣ ስነስርዓት ማወቅ ስልጡንነት ነው ብለን የምናነሳውም በዚህ ምክንያት ነው። እንደው እዚህ ዝግጅት ላይ ስትመጣ ትልቅ የሆነውን መነሻ ነጥቦች ነው የሰጠው። ዝርዝር ነገሮችን አልጠቀስኩም። ነገር ግን እንደው አንተ ጠብቅ የመጣው ጥያቄ ያልተጠየቀ የቀረ ነገር ካለና እንደው ይህን ጉዳይ አንስተን ፕሮቶኮል ጉዳይ ላይ መጠቀስ አለበት የምትለው ነጥብ ካለ ይህንን እንደ መዝጊያ ጥያቄ እናደርገው። ጀነራሊ ኦፍላይንም ኦንላይን የሚሆነው ፕሮቶኮል ጉዳይ እኔ እንደምገነዘበው ሲጎድል ጉድለቱን የምናውቀው፣ ሲኖር ግን ፍሎለስሊ ኤክስኪዩት ስለሚደረግ ኢምፖርታንሱን የማንረዳው ነገር ይመስለናል። አንድ ነገር ከፕሮቶኮል ውጭ ከአካሄድ ውጭ በሚሆንበት ጊዜ ነው ስህተቱን የምንረዳው። ስለዚህ እንደዚህ አይነት ተግባራቶች ላይ ምናልባት ድርጅቶች፣ ግለሰቦች አቴንሽን የሚሰጡበት መንገድ ምናልባት እንደ አፍተር ቶት ነው የሚያዩት ብዙ ጊዜ። ስለዚህ የዲጂታልን ፕሮቶኮልም ሌሎችን ፕሮቶኮል አክቲቪቲዎች ላይ እንደ ድርጅት ዋና አካል ተደርጎ መውሰድ፣ ዲጂታል ሊትረሲ ላይ ቀደም በግልጽ በደንብ አድርገን አይተነዋል። በቤት ውስጥ ወላጆች፣ የቤተሰብ አካላት፣ በትምህርት ቤት በኩል ደግሞ ትምህርት ቤቶችና ትምህርት ቤት ደግሞ ኢንፍሉዌንስ የሚያደርጉ ወላጆች ትልቅ የሆነ አቴንሽን ሰጥተው መስራት ያለባቸው ነገሮች ናቸው። ግን ይሄ እንደ አንድ ካምፔን አንድ ወቅት ላይ ብቻ ተሰርቶ የሚቆም ጉዳይ አይደለም። በአመት የተወሰነ አክቲቪቲ ተደርጎ እንደ ፕሮቶኮልም ላይ ቤስት ሰው ነኝ የሚለው ሰው ራሱ ሪማይንደርና ሪፍሬሸር የሚያስፈልግበት ተግባር ነው ብዬ አስባለሁ። እንደ ግለሰብ የምረዳው ነው። እንደ ድርጅት መወርኛ የምንመጣው ወደ ፖሊሲ ሴቲንግ ላይ ሲመጣ ነው። ፖሊሲ ሴቲንግ ላይ በደንብ አድርገን ሰፖርት እናደርጋለን። ድርጅቶችን፣ ትምህርት ቤቶችን እዛ ላይ በደንብ እናደርጋለን። ይህንን የምናደርግበት ምህዳር ደግሞ ሰፊ ነው። ብዙ ድርጅቶች ደግሞ እዚህ ነገር ላይ ኮንታክት ያደርጉናል፣ ያንን ነገር እንትን ያደርጉናል። አይ ቲንክ የምንሰራበት ምህዳርም ኢቮልቭም ስለሚያደርግ አንዳንድም ከሬጉላር ከክላይንት ኢንጌጅመንት በተጨማሪ በፐርሰናል ኢንጌጅመንት የምናገኛቸው አዳዲስ ነገሮችንም እኛ የምንማርበት መንገድ ነው። ሰው እንደ ሬጉላር አክቲቪቲ አድርገን በደንብ አወቅኩትና ማስተር አደረግኩት የሚለውን ሰው ራሱ ሪፍሬሸር እንዲኖረውና በየጊዜው ያ ሌቭል ኦፍ ስታንዳርድ እና ሰርቪስ ወደ ሃየር ፕሮዳክቲቪቲ ከሃየር ፕሮዳክቲቪቲ ደግሞ ወደ ሊደርሽፕ የሚያስኬድ መንገድ ትልቅ ስንቅ ሆኖ እንዲቀጥል ነው የኛ ምክራችን። በጣም አመሰግናለሁ። እንግዲህ ይህን ዝግጅት የሚከታተሉ በርካታ ተመልካቾቻችን ስለ ከምኮም ከሰሙ በኋላ ወይም የእናንተን ድጋፍ ከፈለጉ ፖሊሲ ላይ በተለይ የዚህ ዲጂታል ፖሊሲ ላይ ተቋማት የሶሻል ሚዲያ ወይም ዲጂታል ፖሊሲም ላይ ሊሆን ይችላል ምክር ሊጠይቁ ይችላሉ። የት እናገኝ ለሚሉ እንደው በአንተ አንደበት ዌብሳይት ሊሆን ይችላል፣ ስልክ እንድትገልጽ እድል ልስጥህና። ቀላሉ ተግባር እንግዲህ ዌብሳይታችን ነው ኬምኮም.ኔት ላይ
እዛ ላይ በመግባት ኮንታክት ፔጃችን አለ። እዛ ላይ ኮንታክት ሊያደርጉን ይችላሉ። እዛ ላይ የተቀመጡት ስልኮች አሉ። ያንን በመጠቀም እኛን ሊያገኙን ይችላሉ። ከዛ በተጨማሪ ደግሞ ኬምኮም ለብቻው ሎንች ያደረገው ፕሮግራም አለ። ለርናፕ ኢትዮጵያ የሚባል ፕሮግራም አለ። ለርናፕ ኢትዮጵያ ይሄ ከቤዚክ ሴፍቲ ወደ ሃየር ፕሮዳክቲቪቲ የሚያስኬዱ ክህሎቶችን የሚያስጨብጥ ትሬኒንግ ነው። ለርናፕ ኢትዮጵያ .com ላይ በመግባት ቤዚክ የሆነውን ትሬኒንግ አይ ቲንክ አሁን ባለው ዋጋ 500 ብር አካባቢ ይመስለኛል የ2 ቀን የሆነ ሰልፍ ሌድ እና ሰልፍ ዳይሬክትድ የሆነ ትሬኒንግ መስጠት ማግኘት ይችላሉ። ያንን ትሬኒንግ እንግዲህ ከጀማሪ በላይ ላሉ ዩዘሮች ታይም ያደረግነው ትሬኒንግ ነው። ያ የሆነ ቤዚክ የሆነውን ነገር ሊያስጨብጣቸው ይችላሉ። አንድ ወጣት ከዲጂታል አጠቃቀሙ አሁን ዲጂታል አጠቃቀሙ ገብቶኛል፣ ከዚህ በኋላ ግን ምን ላደርግ እችልበታለሁ ብሎ የሚያስብ ሰው ሄደው መጠቀም የሚችለው ነገር ነው ማለት ነው። ለርናፕ ኢትዮጵያ .com ላይ በመግባት ያንን ማግኘት ይችላሉ ማለት ነው። ኤልሻዳይ ነጋሽ የኬምኮም ዋና ስራ አስፈጻሚ፣ ከፕሮቶኮል ጉዳይ ጋር ለነበሩት ቆይታ በጣም ማመስገን ፈልጋለሁ። ጥሩ ጊዜ ነበረን። እንግዲህ ብዙ ነገር ነክተናል። ብዙ አድማጮች፣ ብዙ ተመልካቾች ጋር እንደደረስንም እምነቴ ነው። ለጊዜ በጣም ማመስገን ፈልጋለሁ ድጋሚ ኤልሻዳይ። እኔም አመሰግናለሁ። እንግዲህ በፕሮቶኮል ጉዳዮች ላይ ለምትሰራው ስራ ትልቅ ምርታ ይሆናል ብዬ ያስባለሁ። ፕሮቶኮል በጣም አስፈላጊ፣ ቀደም በተለይ ሊደርሽፕ ላይ እንዳንድ ትልቅ የሆነ ስንቅ ነው። ይህም ደግሞ ትልቅ ቦታ ተሰጥቶት ባለን ኢኮኖሚ፣ በዲጂታሉም ኢኮኖሚ፣ በኦፍላይንም ባለው ኢኮኖሚ ትልቅ ቦታ ተሰጥቶት እናንተ የምትሰሩበት ቦታ ከሀገር አቀፍ ወደ አገር አቀፋዊ ስራ ደርሶ ለሀገር የሚሆን ቦታ ላይ እንዲደርስ መልካም ምኞቴን እገልጻለሁ። በጣም ነው የማመሰግነው። ብዙ ጊዜ ፈቃደኛ ሆነ ትመጣለህ፣ እናገኛለን። ኤልሻዳይ ሬዲዮ ላይ በነበረን ሁሉ አብረን ነበር። ይሄ ነው ትልቁ ድጋፍ። ስጋብዝም ቶሎ ምላሽ ከሰጡኝ እመጣለሁ ካሉኝ ሰዎች መካከል ነህ። በድጋሚ በጣም እጅግ አድርጌ አመሰግናለሁ። መልካም ስራ እንመኛለን። ትልቅ ስራ እየሰራችሁ እንደሆነ አውቃለሁ። በርቱ ማለት ፈልጋለሁ። በዚህ አጋጣሚ ተመልካቾቻችን፣ የፕሮቶኮል ጉዳይ ፖድካስታችን ይህን ይመስል ነበር። ዲጂታል ማንነት አለን። ያ ማንነታችን ደግሞ መሞረድ አለበት፣ መስተካከል አለበት። ያን የሚያስተካክልልን ደግሞ የዲጂታል ስነስርዓት ነው። ዲጂታል ስነስርዓቱ በዓለም ላይ እንድንገኝ ያደርገናል። የምንወዳደረው ከዓለም ላይ ነው፣ ብዙ ስነስርዓቶችን ከሚያውቁ ጋር። እኛም በዛ እንግዲህ እድሎችን መጠቀም እንድንችል ጥሩ ውይይት እንደነበረን አምናለሁ። አብራችሁን ስለነበራችሁ እጅግ አመሰግናለሁ። አበበ ሙሉ ነበርኩ። መልካም ጊዜ። የፕሮቶኮል ጉዳይ